ታሪክ አለኝ ብለህ ጽፈህ ነበር የገባህ። እንግዲህ ያው መስሎኛል ካስተማረ እስቲ ማናታና እህቴ ቤት ውስጥ ያለችው። እሺ አይ ኮመንት ይቅርታ። እሺ ጀምር። ዝም ብዬ አጠር አድርጌ ልንገራችሁ። ታሪኩ ያው ፎከስ የሚያደርገው ያው እንግዲህ እዚህ እኔ ዱባይ ነው ያለሁት። ስለዚህ የስደት ታሪክ ነው ማለት ነው። የስደት ህይወት የእናቴን ነው። እኔ ገና አሁን መጀመሪያ ነው ስደት። ኦኬ እሺ። እና እናቴ በልጅነቴ ነው ከፋዘር ጋር የተለያዩት። የመጀመሪያም የመጨረሻም ነኝ ይመስለኛል። እኔ ነኝ መሰለኝ ያለያየኋቸው። ከአያቶቼ ጋር ነው ያደጉት፣ ከእናቴ ቤተሰቦች ጋር። ከእናቴ ጋር የመኖር እድል አልነበረኝም ብዙም፣ ያው ከአባቴም ጋር ብዙም አልኖርንም። እናቴ ያው እኔ ልጅ እያለሁኝ ነው ወደ አረብ ሀገር የመጣችው እና ወደ አረብ ሀገር ከመጣች በኋላ ወንድሜ ምን ውስጥ ነው ያለከው? ድምፅህ ይረብሻል። ስራ ቦታ ነኝ። ንፋስ ስላለ ልቀይር ቦታ። ጸጥ ያለ ቦታ መሆን ከቻልክ። ንፋሱ በጣም እየረበሸን ነው። ስትንጮታል። ቀይርላችሁ አንዴ 20 ደቂቃ 20 ሰከንድ። እሺ ኮሚዩት አድርገህ ታዲያ። በጣም ንፋሱ ጆሮአችንን እየረበሸ እችላለሁ። እሺ መክፊራ ምንድን ነው የምትይኝ ማሬ? መቼ ነው የምትሰለጥኑትና ሰውን በባህሪው መውደድ የምትጀምሩት? ሃይማኖቱ ምንም ይሁን ብሔሩ ምንም ይሁን ዜግነቱ ምንም ይሁን ብቻ ሰው ሆኖ ጥሩ ሰው ይሁን። እዛ ስልጣኔ ላይ የምትደርሱት መቼ ነው? እዛ ስልጣኔ ላይ ብትደርሱ ሜሉዬ ልብሽ ይባረክ ይማል። እዛ ስልጣኔ ላይ ብትደርሱ ዓለም በጣም ሰላም ትሆን ነበረ። ገባችሁ? ሰውን በተግባሩ በስራው በባህሪው ብቻ መውደድ። ጥሩ የሚሰራን ውደዱ፣ መጥፎ የሚሰራን ሰው ማያከብር ባለጌን ምናምን ደግሞ ተጠየፉ። በእንደዛ ብቻ በባህሪው ብቻ ቢሆን በፐርሰናል ላይፍ ባትገቡ ጥሩ ነው። ገባሽ? ኔዎች ዳት ኢዝ ማይ ላይፍ። መብቴ ነው የፈለግኩትን ማድረግ። እኔ ነኝ 9 ወር አርግዤ የእርግዝና ስቃይ አሳልፍ የምጥ ስቃይ አሳልፍ አምጬ የምወልዳት እኔ ነኝ። ስለዚህ በልጄ ሃይማኖት የምወስነው እኔ ነኝ እንጂ አንቺ አይደለሽ። ራይት ሶ የሰውን ምትናቅ ስንትን ንበል። አሁን አይሰማል? አዎ ይሰማል። አዶኑ ሚሚዬ ወንድሜ አሁን ይሻላል፣ ንፋሱ የለም አሁን። እሺ እና እንዳልኩሽም ከአያቶቼ ጋር ያደኩት ከእናቴ ቤተሰቦች ጋር። እሺ እና ማዘር እንደነገርኩሽ በልጅነቴ ነው አረብ ሀገር ሄዳ የነበረችው። መጀመሪያ ወደ ዱባይ ነበረ የመጣችው። ሄዳ የነበረችው ያው በቃ ደስ የሚል የልጅነት ታሪክ ነው ያሳለፍኩት። በጣም ጂኒየስ ተማሪ ነበርኩኝ በጊዜው፣ ጎበዝ ተማሪ ነበርኩ እስከ 1 እስከ 8። ከ8 በኋላ ከአባቴ ጋር መኖር ጀመርኩኝ። ከተማ ነበረ ፋዘር የሚኖረው፣ ያው የወረዳ ከተማ ሆኖ ሃይስኩሉ ያለው እሱ ጋር ነበረ፣ እነሱ ያሉበት አካባቢ ማለት ነው። ፋዘር አግብቶ ይኖራል፣ ልጆች ግን የሉትም። እንዴ እናትህ ከአረብ ሀገር ሄደችው ኑሮን ለማሸነፍ ነው? አልተፋቱም አይደል? ተፋተዋል እኮ ነገርኩሽ መጀመሪያ፣ ተፋተዋል። ተፋተው ነው የሄደችው? ኦኬ አንተን ለማሳደግ መስሎኝ ነበር። እሺ ኑሮ ከብዷቸው መስሎኝ ነበር። እና እኔ ከአባቴ ጋር መኖር ጀመርኩኝ ያችን ሃይስኩል እስከምጨርስ ድረስ። እስከዛ አሪፍ ነበረ ህይወት። ከዛ እንደዛ እያልን ያው ማዘር ደግሞ አንዳንዴ ትመጣ ነበረ። ከዛ ድጋሚ ሳውዲ ሄደች ማለት ነው። ከዱባይ ተመልሳ ሳውዲ ሄደች። እንደዛ እያልን ግን በዚህ ሁሉ ጊዜ ያው እንደሚታወቀው እንዲህ አብዛኛው ሰው ችግር እንደሆነው ለራሷ ብዙም እንትን ፎከስ አላደረገችም ነበረ። ያው ቤተሰብ ነበር በጣም
ትጠብቅ የነበረው። ከእናት አባቷ አልፎ እህቶቿ ወንድሞቿን ነበር የምትጠብቅበት ማለት ነው የምትሰራበትን። እንደዛ ታሳለፍ ነበር። እኔ ግን ምንም አይነት ይሄ ያኔ ላይ የማገናዘብ እንትን ላይ አልደረስኩኝም ነበረ። ግን 12ኛ ክፍል ከደረስኩ በኋላ ጥሩ ውጤት ነበር የመጣልኝ። ካምፓስ ገባሁኝ ማለት ነው። ከዛ ካምፓስ ገባሁኝ በኋላ ደግሞ አእምሮዬ ላይ ጥያቄ ተፈጠረ። ይህ ነገር እንዴት እየሄደ ነው? አሁን እሷ እየሰራች ነው፣ ግን ምን ነገር የተያዘ ነገር የለም። ስትመጣ ምን ትሆናለች? የሆነ ድንገት ቢፈጠር ብዬ ለማንም ሳልነግር እኔ ደግሞ ካምፓስ ልክ እንደገባሁኝ ኮሮና ታይም ላይ ነበረ፣ ቅርብ ጊዜ ነው። አቋርጬ ወጥቼ ሰው ጋር ያስቀመጠችው ብር ነበረ፣ ትንሽዬ ማለት ነው፣ በጣም ትንሽ ነበረ። በእሱ ቢዝነስ ጀመርኩኝ። አዲስ አበባ ደግሞ ለመጀመሪያ ነው። ከዛ በፊት አዲስ አበባ መጥቼ አላውቅም። ሌላ የክልል ከተሞች ነበር ለእረፍት ምናምን ሄደው። ቢዝነስ ጀመርኩኝ። ቢዝነሱ ላይ ደግሞ አልተረጋጋሁም። ይሄ የትምህርቱ ፍቅር ስለነበረ ለፖለቲከኝና ለጋዜጠኝነት በጣም ትልቅ ቦታ ነበረኝ። ልቤ ላይ ስለነበሩ እነሱን መቶ ስላልቻልኩኝ ቢዝነሱ ላይ መሆን አልቻልኩኝ። ቢዝነሱ ሰክሰስፉል አልሆነም ማለት ነው። እና በዚህ ሁሌ መሀል ያው እኔ ዋና ማስተማሪያ የፈለጉት ምንድን ነው፣ ከማዘር ጋር ብዙ አናወራም ነበረ። ማለት ይሄ በህይወት አንድ ላይ በአካል የመኖርም እድል ስላላገኘን ይመስለኛል ብዙም አንግባባምም አናወራም ነበረ። ያው ገንዘብ ከቸገረኝ ትልክልኝ ነበረ ምናምን እንጂ ብዙም አናወራም። እንደዚህ ያለው ነገር ህይወት ቻሌንጅ የሚያደርገው ነገር ምን እንደሆነ ብዙም አናወራም ማለት ነው። ስልሽ እንደዚህ ከባድ ነገር ስወስን አልነግራትም ነበር። አሁን ካምፓስ ሳቋርጥ በመሀል ሃይማኖታዊ ትምህርት ጀምሬ ነበር። ሳቋርጥ ምንም ነገር አታውቅም። እሷ ግን ያው ሰፖርት አድርገኝ ነበረ። ከሚነገራት ፊድባክ አንጻር በቃ በጣም ጥሩ ሁኔታ ነው ብላ ታስብ ነበር። እኔ ግን ነገራቶች በአንዴ 2-3 ነገር ማስኬድ ፈለግኩኝና ከሁሉም አልሆንኩኝም። ሌላ ታሪክ ውስጥ ገባሁኝ ማለት ነው። ከዛ ሌላ ታሪክ ውስጥ ከገባሁኝ በኋላ ያው ማለት በቃ ትንሽ ራሴን ማዳመጥ ማልችልበት ሁኔታ ላይ ገባሁኝ። ጓደኞችም ነበሩ፣ ማህበራዊ ሁኔታም ወደዛ ገፋፍቶኝ ከገባ በኋላ እኔ ደግሞ አላውቅም። ማዘር እዛ ድጋሚ መጥታ በመሀል ወደ ኩዌት ሄዳ ነበረ። ኩዌት ላይ ደግሞ ትንሽ እንደሰራች ታመመችና ቁጭ አለች ማለት ነው። እንደዛም ሆኖ ግን ሰፖርት ታደርግ ነበረ ቤተሰብ ሁሉንም ማለት ነው። እናት አባቷን ብቻ አይደለም፣ አላህ ይርሐማቸው። አባቷ መጀመሪያም እኔ 9ኛ ክፍል እያለሁ ሞቶ ነበር። እናቷን ብቻ ሳይሆን አክስቶቼን ምናምን ሰፖርት ታደርግ ነበረ። ከዛ ታማም እንደዛ ከሰው እየተበደረች ሰፖርት ታደርገን ነበር ማለት ነው። ያው አናውቅም እኛ ግን ይሄ ኢንፎርሜሽን አይደርሰንም። እኔ ደግሞ 2-3 ነገር ለማሯሯጥ ሞክር ነበረ። በትምህርቱም በጎን ለማስኬድ ሞክር ነበረ። ግን ስንፍና የሚባለው ነገር ነበር፣ ብዙም እንትን አላለኝም ማለት ነው። እንዳልኩሽም ገንዘብም ስለማገኝ ብዙም ጠንክሬ ምናምን አልሰራሁም። ሙሉ ለሙሉ ድክመቱ ያለው እኔ ጋ ነው። ብዙም አልጠነከርኩም። ወይ ከቢዝነሱ አልሆንኩኝም፣ ወይ ትምህርቱን አላስቀጠልኩኝም። ብቻ ግን እዚህም እዛም ሆንኩኝና እንዳልኩሽም ወደ አልሆነ ሁኔታ ከገባሁኝ በኋላ ረመዳን ላይ ነው በቃ 2015 ይመስለኛል፣ አላሁ አለም። ምን የሆንኩኝ ነው ግን? ቢያንስ አትሊስት ራሴን አሁን ራሴ ማዳምጥበት ታይም መድረስ የለበትም ወይ? እስካሁን በቃ የባከነው ታይም አልፈዋል። ስለዚህ በነገራችን ላይ እኔ የሚያስጨንቀኝ የነበረው ያሳለፍኩት ነገርን እንዴት አካክሰዋለሁ። ስለዚህ በዚሁ ልቀጥል ነበረ እና እንደዛ ብዬ 4 ወር ታቂ ሆነ አላውቅም። ሁሩጅ ምናምን የሚባል ነገር አለ። 4 ወር ሁሩጅ ወጣሁኝ ማለት ነው። ለቅ አድርጌ በቃ ወደ ሌላ ቦታ ገጠር ገባሁኝና ራሴን ላይክ እንደ ሜዲቴሽን ልትወስጂ ትችላለሽ እና እንደዛ ለማድረግ ሄድኩኝ። እንደዛ ካረኩኝ በኋላ አትሊስት ራሴን ማዳምጥበት ታይም አገኘሁኝ እና ተመለስኩ ማለት ነው። በዚህ ሁኔታ ማዘር በጣም ከባድ ሁኔታ ላይ ነበረች። እሷም ታመ ነበረ። በጊዜው ደግሞ አዲስ አበባ ላይ ከሃይማኖት አንጻር ሰላም አልነበረም። በጣም በኔም ሁኔታ ስልክ መያዝ አትችይም፣ ስልክ ይዘሽ መሄድ አትችይም። በጣም ተረብሻ ነበረ። እሷም ደግሞ ሌላ በሽታ ደግሞ እንትን አለች እዛ በዛ በነገራቶች ምናምን ነገር ይሄ ደም ግፊት ምናምን ነገር እንትን አላት ማለት ነው። ግን ደስ የሚለው ነገር በቃ ያ ከዛ በፊት ኬርለስ ነበርኩኝ። እውነትም ስነግርሽ ያው የሚያሳፍር ነገር ቢሆንም በእሷ ነገር ላይ በጣም ኬርለስ ነበርኩኝ። ይሄ አንድ ላይ አለመኖራችን ይመስለኛል። አሁን ላይ ያው የሰው ልጅ ድክመቱን ምክንያት ያስቀምጥለት የለ ምናልባት እንደዛ ይመስለኛል። በጣም ኬርለስ ነበርኩኝ። በቃ ምንም አይመስለኝም ነበረ። አስበዋለሁ እኮ ስትመጣ ምን እንዴት መቀመጥ አለባት ብዬ ቢዝነሱን የጀመርኩት እንደዛ ነበረ። ግን ከዛ የጎላ ነገር እንደ እናትነት አልነበረም። ድሮ ልጅ ያለው ተነግራኝ ነበረ። ይሄ ምናልባት ይሄ ወላጆች ካላችሁ ስፔሻሊ
ልጆች ጥላችሁ የወጣችሁ ልጆች ካላችሁ በጣም ትኩረት ልታደርጉበት የሚገባ ነገር ትለኝ ነበር። እሷ አንተ ወላጅ አባትህ እናትህ እነሱ ናቸው፣ እኔ እንደ እህትህ ነው የምትቆጥረኝ ብላ አስታውሳለሁ። ልጅ ያለው የተመዘገብኩት በአያቴ ስም ነው እና ያ ነገር በጣም ተጽዕኖ ፈጥሮብኝ ነበር ማለት ነው። እንደዛ ሆኜ እኔ ከተመለስኩኝ በኋላ አትሊስት ራሴን አግኝቼ ከተመለስኩ በኋላ ከእሷ ጋር አወራን ምናምን ነገር ከማዘር ከዛ ግልጽ ማውራት ጀመርም ማለት ነው ያሉ ሁኔታዎችን ምን አይነት ሁኔታ ላይ እንደነበርኩኝ ምናምን ነገር መንገር ጀመርኩኝ። ሁሉ ነገር ካወቀች በኋላ እኔም እዛ ደርሼ ከመጣ በኋላ የባህሪ ለውጥ ማምጣቴን ከሌላም ሰው ከተረዳች በኋላ አሰራም ግን ከሰው ምናምን ነገር ተበድራ ብር ላከችልኝ ማለት ነው። ቢዝነስ ጀምር ብላ የሆነ ስራ ጀምር ብላ 300 ሺህ ብር ላከችልኝ። እኔ ግን ዝግጁ አልነበርኩኝ እንዳልኩሽ። ከዛ ሁኔታ ላይ ስለመጣሁኝ ይሄ ገና ዓለማዊ ሁኔታውን አላገኘሁትም ነበር ማለት ይሄን ዓለማዊ ጥለሽ ወደ ቀጣዩ ዓለም ፎከስ እንድታደርግ የሚያደርግ ቦታ ስለነበረ አሁን ላይ ቢዝነስ ብጀምር ተረጋግቼ እንደማልሰራ ዘግቼው በየታይሙ መስጂድ እንደምገባ ስለተሰማኝ ብሩ ደግሞ እኔ ክፍለ ሀገር ላይ ለእሷ መሬት ገዛሁላት ማለት ነው። እርካሽ ነበረ አዛታይ የዛሬ 3 ዓመት አካባቢ ማለት ነው። ከዛ በመሀል እሷ እንዳልኩሽም ስራ ፈታ ረዥም ጊዜ ቁጭ ብላ ነበረ። እንዳጋጣሚ ያው ከመጀመሪያ ከገባችበት ቤት ስለወጣች ወረቀት አልነበራትም፣ ተይዛ ወደ ሀገር ቤት ገባች ማለት ነው። እኔ ምንም ኢንፎርሜሽን የለኝም። ጓደኛ ነች የነገረችኝ። ልትመጣ ነው ምናምን ነገር አለችኝ። በጣም ተደናገጥኩኝ። እኔ ሀታ ከልጆች ጋር ነው ማድረው፣ ቤት የለኝም ማለት ነው ምንም ነገር። አሁን ይሄ ሁሉ ጊዜ ለፍታለች በባዶ እጇ ምንድን ነው ማደርገው ምናምን ብዬ ግራ ገባኝ። እንደምንም ተበዳድሬ ምናምን ትንሽ ቤት ተከራይቼ ምናምን ጠበቅኳት ማለት ነው እንዳይደብራት ብዬ። ከዛ በቃ ሁሉም ያለፈው ነገር ምናምን ነገር ረስተን ምናምን ነገር ላይፋችን በጣም የሚገርም ሆነ ማለት የሚገርም ሆነ ስልሽ በቃ ፍቅር አላ ይሄ ከዚህ ቤት አብሮ አለመኖሩ ስለነበረ ብዙ ነገር እንደተበላሹ ግን ያው በሷ በኩል ብዙ ነገር ግልጽ ሆና አልነገረችም። ይሄ ብድር እንደወሰደች ምናምን ነገር አልነገረችም ነበረ። እኔም በጊዜው አልሐምዱሊላህ ስጋ ቤት ሰራ ነበረ መኖር ጀመርም ማለት ነው። ትንሽ ቀን ማለት ነው። በቃ ደስ ይል ነበረ። ይሄ በልጅነት ሀያዎቹ ምናምን አጋማሽ ላይ ነበርኩኝ። ልክ እንደ ልጅ አብሬያት የተኛሁኝ ያ ጊዜ ድጋሚ ሪከቨር እያደረግኩት ነበረ። ከዛ ግን በመሀል እንዳልኩሽም ይሄ የቤተሰብ ነገር አልቀረም ማለት ነው። ቤተሰቦች መጀመሪያም የለመዱት ነገር ስለነበረ በተደጋጋሚ የሆነ ሰው ታሞ ይመጣል። አክስቴ ታማ ትመጣለች፣ አያቴ ታማ ትመጣለች፣ ሌላ አክስቴ ታማ ትመጣለች። ያን ታይም አላገኘነውም ማለት ነው። የበለጠ በቃ ጭንቀት ፈጠረብን። እሷን ፍሪ መሆን ነው ያው ከዛ ሁሉ እንትን ስለመጣች ፍሪ መሆን ነበር እንፈልገው፣ ግን ምንም አድርጋችም እንደዛ እየሆነ ሲሆን ደግሞ እሷ እኔ ደግሞ በቀላሉ አምናት ነበር። ገንዘብ ምናምን አለኝ ምናምን ብላ ገንዘቦችን በጣም ታጠፋለች ማለት ነው። ግን ተበድረን ነው የምታጠፋው። እኔ ልጅቷ ጋር አለኝ ብላ ነበር የምታጠፋው ማለት ነው። እንደዛ ብለን ህይወት ቀጠለ ምናምን ነገር። ግን መጨረሻ ላይ ያው ቀኑ መድረሱ አይቀርም እና ነገራቶች በዚህ መሀል ደግሞ እኔ አሳቢ ነበረው በቃ እድሜሽም ስለገፋማ አንድ ወደ ውጭ ሀገር እንዳታስቢ ነበረ። እሷ ደግሞ አልሆነላትም። እንግዲህ ታውቂያለሽ አንድ የውጭ ሀገር ረዥም ጊዜ ስላሳለፈች 20 ዓመት ምናምን የሆነ ነገር ስላሳለፈች አልሆነላትም። ቤተሰብም ከእሷ ስለሚጠብቅ ማለት ነው። ድጋሚ እንደምንም ያው ደላላ በጣም ብዙ ብር ከፍላ ምናምን ወደ ሳውዲ ሄደች ማለት ነው። ከዛ ሳውዲ ሄዳ ደግሞ ድጋሚ ታመመች። እንዳልኩሽም የደም ግፊት ጉዳይ ስለነበረ በጊዜው ሙቀት ነበረ። ታማ ድጋሚ መጣች ማለት ነው። ከዛ ድጋሚ መጣች። እሷ ደግሞ በጣም የሚገርመው ነገር ተስፋ የሚባል ነገር በህይወቷ አትቆርጥም ማለት ነው። ከመጣች በኋላ እዚህ ድጋሚ ስራ ጀመረች። እንደመጣች ተስፋ መቁረጥ የሚባል ነገር የለም፣ ስራ ጀመረች ማለት ነው። እኔ ነበርኩኝ በየጊዜው ተስፋ እቆርጣለሁ። በቃ ይሁን ሲፈጠር ተስፋ እቆርጣለሁ። እኔ ያልሆነ ሁኔታ ላይ መግባት ምናምን እፈልጋለሁ ምናምን። በቃ እንደዛም ሆኖ መጣች። እሷ እዚህ ቢዝነስ ጀመረች እና ከዛ ቀኑ ደረሰና ብድር እንደነበረ እንደምትወስደው ጓደኛዋ ራሷ ለእኔ ነገረችኝ ማለት ነው። ብድር እንዳለባትና አልነገረችህም ወይ ምናምን አለችኝ። ኧረ እኔ ምንም አውቀው ነገር ከዛ እኔ ደግሞ በጣም ራሴን እንትን ማለት አቃተኝ። በቃ ብሩ በዛ ታይም ላይ ሆኜ ሳስበው ብሩ በጣም ይከብድ ነበረ። ብድር የወሰደችው ብድር ማለት ነው። ግን ያ ሁሉ ብድር የወሰደችው የሚገርምሽ ነገር አንድ ለራሷ ብላ አይደለም፣ ለቤተሰብ ስትል ለፋሚሊ ስትል ነበር የወሰደችው። እኔ በቃ ይሄ ነገር በጣም ተደናገጥኩኝ። ግን እሷ መስማቴን ስነግራት ምንም አልደነገጠችም። በቃ እኔ ሰርቼ እከፍላለሁ ነው የምትለው። ድጋሚ ሄዳለሁ አረብ ሀገር። አይሆንም አረብ ሀገር ምንም ቢሆን አትሄጂም፣ እኔ ራሴ ሞክራለሁ እንጂ አንቺ አትሄጂም። አይ እኔ እሄዳለሁ በሚል እንደዛ እያልን እንደ አጋጣሚ ደግሞ እኔ ዱባይ የሚልክ ደላላ አገኘሁኝና ወደ ዱባይ መጣሁኝ ማለት ነው። ተበድሬ ከዛች ከልጅቷ። በዚህ አጋጣሚ ልጅቷን ማመስገን እፈልጋለሁ። ከራሷ ከልጅቷ ማለት ነው።
እኔ የተበደርኩት ብር ወደ ዱባይ ለመምጣት ያ ሁሉ ብር ብዙ ብር ካበደረች አንድ ልጅ ነች። እሷ አሁን ላይ 10 ምናምን ዓመት ሆኗታል። እሷም የሷ ሀገር ነው ያለችው። ምናልባት የእኛ ብር ይሆናል የያዛት ራሱ ወደ ሀገር ላለመግባት ማለት ነው። እና ከእሷ ተበድሬ እኔ ዱባይ መጣሁኝ። ዱባይ ከመጣሁኝ በኋላ ደግሞ ማዘር ስታየው ይሄ ሰው ላይ ጫና ምናምን መሆን የሚባለው ነገር አትፈልገውም ማለት ነው። አይ እሱማ ለብቻው ለምን ይለፋል ምናምን ነገር ብላ ድጋሚ ሳታማክረኝ አሁንም ድጋሚ ሳውዲ መጣች ማለት ነው። ከዛ ሳውዲ መጣ ከ2 ወር ቆይታ በኋላ እንዳልኩሽም ጉልበቷ ምናምን ነገር በጣም ያማታል። በቃ ረጅም ታይም ስላሳለፈች በጣም ተቆጣለች እና ደም ግፊትም ምናምን ስላለባት አልቻለችም። ድጋሚ ተመለሰች ማለት ነው። እና አሁን ታሪኩ በጣም መደምደሚያው ያለው እዚህ ጋር ነው። ይቅርታ አላስረዝምባችሁ እና ዋናው ነገር ያለው ነገር ታሪኩ እዚህ ጋር ነው። እና ምንም አልረዘምም። አንተም ስትናገር ቀልጣፋ ነህ፣ አታሰለችም፣ ጎበዝ ነህ፣ አነጋገር ትችላለህ። ብዙ ነገር ዘልያለሁ። ያው ታሪክ ሁሉም እንትን አይነገርም፣ እንደ ጭብጥ እንዲያዝ ነው፣ ለሌላ ሰው ማስተማሪያ እንዲሆን ማለት ነው እንጂ ያው ብዙ የሚዘለሉ ታሪኮች አሉ ለአላህ ብቻ መሰጫቸው። እና እንዳልኩ ጊዜዋን ያሳለፈችው ለቤተሰብ ነበር ብዬሻለሁ። እና ዛሬ የተፈጠረው ነገር በጣም አጂብ ሆኖብኝ ነው አንቺ ጋር የገባሁት ማለት ነው። ዝም ብዬ ሁሌ አይሻለሁ እንጂ ብዙም ደፋር አይደለሁኝም እንደዚህ ለማውራት። እና ዛሬ የተፈጠረው ማዘር አሁን ክፍለ ሀገር ነች ያለችው ማለት ነው። እኔ እየሰራሁኝ አልሐምዱሊላህ እሰራለሁኝ። ያው ካምፓኒ ላይ ነው የምሰራው ምናምን ነገር፣ እሷንም ሰፖርት አደርጋለሁ፣ ብድሩንም ደግሞ ከፍላለሁ። በዛም ተዘዋዋሪ ደግሞ ሌላ ኔክስት ላይፍ የሚያሻሽል ነገር ደግሞ እየሰራሁኝ ነው፣ እጥራለሁ በራሴ መንገድ ማለት ነው። እና እሷ እንዳልኩሽ መረጋጋቱ የለም። በቃ አንዴ ስለኔ ያስጨንቃታል፣ እሱን ሰፖርት ማድረግ አለብኝ ትላለች። አንዴ ደግሞ ክፍለ ሀገርም ሄዳ እንዳልኩሽ እኔ ሀሳቤ የነበረው አሁን ለመጨረሻ ጊዜ ስትመለስ በቃ ክፍለ ሀገር እንደሄድሽ እረፍት አድርጊ፣ ትንሽ ታይም እረፍት አድርጊ። አዲስ አበባ ቤት ኪራይ ይወደድብኛል ካልሽ ክፍለ ሀገር ገብተሽ እረፍት አድርጊና ምናምን ነገር የሆነ የክፍለ ሀገር ከተማ አለ፣ እዛ እረፍት አድርገሽ አእምሮሽ ሲረጋጋ ደስ ያለሽ ነገር ትጀምራለሽ ብያት ነበር። እሷ ግን አትችለውም እንደዚህ አይነት ነገር ማለት ነው። እንደሄደች ሌላ ቢዝነስ ምናምን ነገር ውስጥ ገባች። ከዛ እኔ ያልኳት ራሷን ለብቻዋ እንድታገኙ ነበር፣ ግን እሷ ከቤተሰብ ጋር ሄደች ማለት ነው። ቤተሰብ ጋር አክስቶቼ ምናምንሽ ጋር ማለት ነው። እና አክስቶቼ ምናምን ጋር ሄደች። አያቴም አለች በህይወት የእሷ እናት ማለት ነው። እዛ ሄዳ በተቀመጠችበት ነው አሁን ይሄ ታሪክ ያጋጠመኝ ማለት ነው። በጣም ገርሞኝ አሁን እየነገረችኝ ነበረ ዛሬ። እና ምን ተፈጠረ መሰለሽ፣ እኔ መጀመሪያ ላይ ብር ልኬላት ነበረ ረመዳን ላይ ማለት ነው። ምናልባት ስራውንም ልታስኬጅበት እና ለረመዳን ወጪ ይሆናል ብዬ ልኬላት ነበረ። እንግዲህ ረመዳንን በዛ ሁኔታ ካለፈ በኋላ እንግዲህ አሁን ደግሞ እንዳልኩሽ ረዥም ጊዜ ብር ስለያዘች ምናምን ብርም እጇ ላይ ከሌለ በጣም ነው የሚደብራት ማለት ነው። እና ምን ተፈጠረ፣ ቤት አክስቶቼ ነበሩ፣ አንድ አጎቴም አለ ቤት ማለት ነው። የሚገርምሽ ነገር አሁን አሉበት ምንለሽ ቤት ማለት ነው ያሰራችው እናቴ ነች። ሁሉም ነገር ቤቱ ሁሉም ነገር ያው እኔ እዛው ስላደኩኝ ምን እንደተፈጠረ አውቃለሁኝ። መደረግ ያለበት ነገር በሙሉ በየአመቱ እንግዲህ እኛ ጋር እንደ ባህል አለ አረፋ ምናምን ረዥም ነገር ነው ሴሬሞኒው የሚዘጋጀው። እንደዚያ ነገር ታደርግ የነበረችው እሷ ነች። እና ምን ሆነ ከዛ በጣም ያሳዝናል። እና ምን አሉኝ አለች፣ ከዚህ በፊት ተደጋጋሚ ያጋጥም ነበር ማለት ነው። እንደ አጋጣሚ በሆን ከተጨቃጭቀው ከቤት ካልወጣሽ አሉኝ አለች። ይሰማል አመችም ይሰማል። እጄ ልታጠብ እኮ ነው፣ ኪችኑ እዚህ ጋር ነው እና እየሰማሁህ ነበረ፣ ግን ሚዩት አድርጌው ስለሄድኩ እዛ ሆኜ ይሰማል ስል ይሰማል። እና አሁን ዛሬ ስትነግረኝ ያ ሁሉ እንትን ያለችላቸው ቤተሰብ ማለት ነው ከቤት ካልወጣሽ አሉኝ አለች። እና ጭራሽ ከቤት ካልወጣሽ ብቻ ሳይሆን አንቺ በዚህ እድሜሽ እንዴት እናትሽ ቤት ትኖሪያለሽ ብለው ከቤት ካልወጣሽ እንዴት በዚህ እድሜሽ እናትሽ ትኖሪያለሽ፣ ከእናትሽ ጋር ትኖሪያለሽ፣ እንዴት እናትሽ ህይወት ላይ ለመወሰን ትፈልጊያለሽ፣ ከቤት ልብስሽን ይዘሽልን ውጪ ምናምን አሉኝ አለችኝ። እና በጣም ተገርሜ ነው። አሁን ይሄ በጣም ለብዙ ሰው ማስተማሪያ የሚሆን ነገር ነው እንደኔ ሀሳብ ማለት ነው። ለምን እኔም በጣም አምናቸው ነበረ። አይ ቲንክ ያው የሁለቱም ጎን መስማት አለብኝ። በሳይድ የእነሱንም ለመስማት ሞክሬያለሁ የተፈጠረው ነገር ማለት ነው። ግን የፈለገ ነገር ቢፈጠር እኔ እናቴ ስለሆነች አይደለም እሷ ካደረገችው ነገር አንጻር እንኳን ይህን ያክል ለመናገር 20 ዓመት ለእነሱ ከከፈለችው መስዋዕትነት አንጻር ማለት ነው እንኳን ለመናገር ማለት ነው ስትናገራቸው ዝም ማለት ነበረባቸው። እሷ እንኳን እኔ በሌላም በኩል በእነሱም ሳይድ ለማዳመጥ ሞክሬያለሁኝ። በእሷ ብቻ አልወሰንኩኝም እናቴ ስለሆነች ማለት ነው። የእነሱንም ምክንያት ሰማሁኝ።
ቦታውም ላይ ነበረ ሰው ጋር ደውዬ ሰማሁኝ። ከዛ ስጠቀረ እናትህ እንደ ሌላ ጊዜ ማሻአላ ሌላ ጊዜ እንዳልኩሽ ማዘር ችኩል ነች፣ ምናልባት ልትናገራቸው ይችላለች። ግን በዚህኛው ምንም የተፈጠረ እሷ ያለችው ነገር የለም። ራሳቸውን ቴኬር እንዲያደርጉ ብቻ ነበር የነገረቻቸው በሚል ከሁሉም አንግል ሰማው። በጣም ገርሞኝና አሳዝኖኛው ማለት ነው። እና ከቤተሰብ ራሱ እኔ ኦልሬዲ እንትኖቼ ናቸው ወንድሞቼ ናቸው ማለት ነው። በቃ እነሱ ወንድም አክስቶቼ ማለት የአክስቶቼ ልጆች ከእነሱ ጋር ስላደኩኝ በቃ ቤተሰቦቼ ናቸው ማለት ነው። በጣም የተገረምኩት እና ይሄ የተፈጠረው የሚመስለኝ እኔ ስራ ፈትቼ ያለው ብያቸው ነበረ በዚህ ሰሞን። ከዛ በፊት ነገራቶች ጥሩ እየሄዱ ነበረ። ለምን እኔ ስለምንቀሳቀስ ይመስለኛል። አንዳንዴ ያው እኔ ዝም ብዬ ዲሳይድ ማድረግ አልፈልግም። ግን ይሄ ነገር የተፈጠረው በጣም ገርሞኝ፣ እንዴት ይሄን ያክል ከእናትሽ ቤት ራሷ ከሰራችው ቤት ራሷ ካለማችው ቤት ውጪ ብለው አባረሩኝ ስትለኝ ይሄ ለብዙ እህቶቻችን በተለይ ስፔሻሊ ከእናትና ከአባት ዘላችሁ ሌላ ሰው ላይ ቴኬር እናደርጋለን የእነሱ ጉዳይ እኛንን ሀንድል የምናደርገው ብላችሁ የምታስቡ ሴቶች በጣም ልታስቡበት የሚገባ ነገር ነው። እኔ ኦልሬዲ ማዘር እሷ አሁን አልከሰረችም። አትሊስት እኔ በደንብ እንቀሳቀሳለሁኝ አልሐምዱሊላህ። እኔ በራሴ መንገዶቼ እዳዬንም የከፈልኩኝ እሷንም ሰፖርት ያደርግኩኝ መንጃ ፈቃድንም እያወጣሁኝ ነው። እና ገና 1 ዓመት ነው ከመጣሁኝ ማለት ነው ዱባይ። ያው ኮንስትራክሽን በዩ የምንሰራው እንደዛም ሆኖ በወር 1000 ምናምን እያገኘሁኝ ሌላ ነገር 3 ቦታ እያከፋፈልኩኝ እሰራለሁኝ ማለት ነው። አልሐምዱሊላህ እሷ አልከሰረችም። ግን ምናልባት አንዳንዴ ልጅ የሚባለው ነገር ሳታገኙ ወደ አረብ ሀገር ወጣችሁ ያላችሁ ሴቶች በጣም ሲሪየስ ሆናችሁ ልትጠነቀቁ የሚገባ ነገር ነው። ማንም ምህረት አያሳይም። የሰው ልጅ ስፔሻሊ የሰው ልጅ ከለመደ ማለት ነው። የሰው ልጅ ከለመደ ስታጪ ምህረት አያሳይሽም። የሰው ልጅ ከአንቺ ከለመደ ለምን እኔ አንዳንዴ የሰው ልጅ ላይ አልፈርድም። ይሄ ያለው ይሄ ከሰው ልጅ በላይ ያለው የሚሰጠው እላዩ ላይ የሚጫነው ኔጌቲቭ ባህሪ ነው እንደዛ እንዲያደርግ የሚያደርገው። ለምን አንድ የሰው ልጅ አንቺ የሚያቀሽ በመስጠት ሙድ ላይ ነው። ስታጪ ግን ሊለምድሽ አይችልም። እንደዚህ አይነት ነገር ላይ በደንብ ጥንቃቄ ብታደርጉ። እኔ ስፔሻሊ እህቶቻችን ወንድ ልጅ ምናልባት ብዙ ነገራቶች ተበላሽቶ ነገራቶች ሊያስተካክል ይችላል። እና አሁን ማዘር ቅድም እኔ በጣም የተሰማኝ ነገር ቢኖር ምን መሰለሽ፣ ቅድም ደውላ ስትለኝ ማለት ነው እኔ ብዙ ነገር ብያታለሁ። እኔ በጣም ነው የምወድሽ፣ እኔ ከአንቺ ጎን ያለሁት አብሽሪ ምናምን ብያታለሁ። ግን የተሰማት ነገር ምን አለ አንድ ሴት ልጅ ብትኖረኝ ነበረ ብላ የተሰማት ለምን ስለተናገሯት ነው። አንቺ እኮ 5 የምታደርሽበት ታይም ላይ ነበረ፣ አሁን 5 አድርሰሽ የምትድሪበት ታይም ነበረ፣ አሁን ገና ከእናትሽ ትቀመጫለሽ ብለው ተናግረዋት እና እኔ የተሰማኝ ያ ነገር ነው። ለምን አንዳንዴ አይቻልም ሴት በሆንኩኝ ትያለሽ። ይሄ ከገንዘብ በላይ ክሬዲትነት ስላለው እና ስፔሻሊ እህቶቼ ወላሂ ይሄ ነገር በጣም የሚያሳስብ ነገር ነው። ዛሬ በጣም ሲምፕል አድርገን ልናየው እንችላለን። ግን ነገ ስናጣ ያ ባገኘነው ሙድ ብቻ ነው ሊቀርቡን የሚፈልጉት ማንም ቢሆን ማለት ነው። እኔ ዝምድና የመቁረጥ ምናምን ሀሳብ ኖሮኝ አይደለም። ይሄ በሸሪዓም በማንኛውም ሃይማኖት ዝምድና ቁረጥ የሚባል ነገር የለም። ግን አንቺ እስካለሽ ድረስ ነው ደግሞ ዝምድና የሚቀጠለው። እራሳችሁ ለመኖር ሞክሩ መጀመሪያ ላይ እና በዚህ አንግል ያው እንደ ገረፍ አድርጌ ታሪኬን አቅርቤላችኋለሁ። ዋና ፎከስ ያደረግኩት እናቴ ላይ ነው። ከተማራችሁበት ምናልባት ቅርታ ጊዜያችሁ ወሰድኩባችሁ። አይ አልወሰድክብንም። በጣም አስተማሪ ታሪክ ነው። እናትህ በጣም እድለኛ ናት። እንዳንተ አይነት ልጅ በጣም እንደዚህ የሚያስብላት የሚያዝንላት እንደ ጓደኛ አንተን በመውለዷ እጅግ በጣም እድለኛ ናት። እና እንደውም እኮ ከሴት ልጅ ወንድ ልጅ ነው ለእናቱ የሚያደላው እና ወንድ ልጅ ለእናቱ የሚባለው እንኳን ማለት ሴት በሆንኩላት ብለህ ስለተመኘህ ማለት ነው። ወንድ ልጅ ይበልጣል እንደውም ከሴት ልጅ ለእናቱ እና በጣም ጎበዝ ልጅ ነህ። እስቲ ኢንሻአላህ በጣም ፈጣሪ እናትህን ረጅም እድሜ ያኖርልክ። እና አሁን እየረዳሃት ነው። አንተ ዱባይ መጥቻለሁ ብለኸኛል። እኔ ዱባይ ነው ነገርኩሽ እኮ አሁን ዱባይ መጥቻለሁ። እሷንም እረዳለሁኝ፣ እዳውንም እከፍላለሁኝ፣ መንጃ ፈቃድም እያወጣሁኝ ነው። ጎበዝ ጀግና፣ በርታ፣ ጎበዝ ልጅ ናት። ደስ ይላል እንደዚህ ለቤተሰቡ ለእናቱ በተለይ እንደዚህ የሚጨነቅ ልጅ በጣም ደስ ይላል። አላህ ያግዝህ። ቶሎ እዳውንም ከፍለህ ለመጨረስ መንጃ ፈቃዱ ይሳካልህ ኢንሻአላህ። እሺ አይዞሽ በላት እናትህን ያለውልሽ በላት። አንተ ብቻ አለ ማንም ይቅር። አንተ ልጇ ብቻ በቂ ነህ ለሷ። ኢንሻአላህ በሉ እንግዲህ አስተምሯቸዋል ብዬ ተስፋ አደርጋለሁ። በጣም አስተምሩናል። ሴቶችዬ ብራችሁን ለራሳችሁ ያዙ ነው እያላችሁ ያለው ወንድማችሁ። በደንብ 20 ዓመት አረብ ሀገር ሰርታ
ረድታ መጨረሻ ላይ ያው ብዙ ጊዜ ሰምተናል እንደዚህ አይነት ታሪክ አይደል? እናቱ 20 ዓመት ነው ሰርታ የረዳችሁ ቤተሰብ በመጨረሻ ጉልበታችሁ ሲደክም ታዳላችሁ የለፋችሁበትን ሀብት ማንም አይፈልጋችሁ። ስለዚህ ገንዘባችሁን ያዙ፣ ብልጡ። እሺ ውዶች፣ እንደዚህ አይነት ልጅ ባይሰጣት ኖሮ ምን ይውጣት ነበር? እንኳንም በጊዜ አንተን ወለደች። እሱ ትልቅ ነገር ነው። እስቲ ኢንሻአላህ እኔም እንግዲህ እክሳት አለኝ በቅርብ ኢንሻአላህ በርታ ወንድሜ በሉ። እሺ ሰላም አለይኩም። ወአለይኩም ሰላም። እሺ ሰላም እንዴት ነሽ ውዴ? አማሪ አንቺ ተራ አይደለም የእንትና ተራ ነው፣ የሶብሪ ተራ ነው። አስተማሪ ታሪክ ነው። በጣም እሺ በቃ አንቺ ቀደሪ። እሺ መዳም ቤት ስለሆነች አስቀድሟት ውዶቼ። እሺ ውዴ ከወጣውም ይቅርታ ልወጣ እችላለሁ፣ ችግር የለም። እና የራሴ ታሪክ ነው እና በጣም ያስተምራል ብዬ ነው የማስበው። እኔ የኖርኩት ህይወት ያልተኖረ ልጅነት ነው። ያደግኩት አስተዳደግ እንደ ሌሎቹ ልጆች ነፃነት እንደዚህ ፍርነት ተሰምቶኝ አላደግኩም ውዴ። መልቴ ልጁ የልጅ ድምፅ ይዘጋል። ሌላ ቀን ወይ መዳም በሌለችበት ልጁ በተኛበት ትመጫለሽ። እሺማ ልጁ እያለቀሰ ስለሆነ እንዳይዘጋብን የልጅ ድምፅ። እሺ ሶብሪ ነኝ ንግስቷ ሶብሪ ነቅይሻለሁ ማሪ። እንግዲህ ስምሽ ሲጠራ 3 ተጠርተሽ ካልመለሽ መነቀል ነው። ሲቪ ናፍቆት የኔን ታሪክ መሰለኝ የተናገረው። አብዛኞቻችን ታሪካችን ተመሳሳይ ነው። ሰላም ማሪ እንዴት ነሽ? ድምፅሽ ታፍኗል ማሪ። ሄድፎን አድርገሻል? ሄድፎኑ ሩቅ አድርጎታል። ድምፅሽን ፍና አድርጎታል። ንቃይ አሁን ይሰማል? አሁን ይሰማል። እሺ በመጀመሪያ በጣም ነው የምወድሽ፣ በጣም ነው የማከብርሽ። አላህ በሰላም ይገላግልሽ። ወደ ታሪኬ ስገባ አረብ ሀገር የመጣሁት በ16 ዓመቴ ነው። ከዛ በ16 ዓመቴ አረብ ሀገር መጥቼ 4 ዓመት እንደተቀመጥኩኝ ጓደኛ ያስኩኝ። ጓደኛዬ ጋር የተተዋወቅ ነው በፌስቡክ ነበር የተተዋወቅ ነው። ከዛ እሱ ጋር ለ1 ዓመት ያክል በፌስቡክ አወራንና ተገናኘነ። በአካል እንደተገናኘነ አብረን መኖር ጀመርነ። ሳንጋባ ነው ማለት ነው። አብረን መኖር ጀመርነ። ከዛ አብረን መኖር እንደጀመርነ በአመታችን አረገዝኩኝ። እርግዝና ሳላቅ ተፈጠረብኝና እሱ ጋር ያው በእርግዝና ምክንያት መሆኑን አላወቅኩም። ተጣላነ። ማርገዜንም አላወቅኩም ነበረ። ተጣልተን እኔ ስራ እየሰራው ነበረ። ማርገዜን አውቄ ስነግረው አይ ምናምን ብሎ እሱ በጣም ስልክ ማንሳት ሁሉ ደበረው። እኔም ማናገርም አልፈለገም። በጓደኞቹ ጋር ሁሉ አወራሁኝ፣ እምቢ አለ። በጣም ጨነቀኝ። እህቴ የነበረች ወደ አረብ ሀገር ያስመጣችኝ። የእህቴን ማርገዜን ስነግራትኝ እንድትተባበረኝ ምናምን ስነግራት እሷም እንደዚሁ ፊቷን አዞረችብኝ። ከዛ የሚያስጠጋኝ ሰው አጣሁኝ። በጣም ከባድ ጊዜ ነበረ። አረብ ቤት 9 ወር ሙሉ ስራ ሰራሁኝና ምጥ መጣብኝ። አንዲት ማቃት ልጅ ነበረች። እሷ ጋር ደወልኩኝና እንድትረዳኝ ጠየኳት። ችግር የለም ምናምን ብላ ሐኪም ቤት ይዛኝ ሄደች። ወለድኩኝ። አልሐምዱሊላህ በሰላም ወለድኩኝ። ያቺ ጓደኛዬ ከቤቷ አስጠጋችኝና ለብዙ ጊዜ ከእሷ ጋር ቆየሁኝ። ለ2 ወር ያክል ምናምን ከወለድኩኝ በኋላ እሷ ጋር እየኖርኩኝ እሷ ከባሏ ጋር ስትጣላ ወደ ሆነ ሰው ቤት ሻንጣዋን ይዛ ሄደች። ወደዛ ሰው ቤት ማለት ነው። ቤቷን ለቃ ወጣች። ከዛ ቤቷን ለቃ ስለወጣ ባሏ ነበረ፣ ልጇ ነበረ፣ የእሷ ልጅ ምናምን፣ የእሷን ልጅም እየተንከባከብኩላት ምናምን። ከዛ ባሏና እሷ ታርቀው ሻንጣ ልናመጣ
ወደ ሄደችበት ቤት ነይ እንሂድ ብላኝ ሻንጣዋን ልታመጣ ስንሄድ አጋጣሚ ሆኖ አንድ ጥሩ ልጅ ተዋወቅኩኝና በቃ ተመችተሽኛን ካላገባውሽ ምናምን ብሎኝ እስከ ልጅ ድረስ ተቀበለኝ። ያው በጣም ችግር ላይ ስለነበርኩኝ በሰዓቱ ትዳር ማስብበት ሰዓት አልነበረም። ነገር ግን በጣም ከሰው ጋር መኖር በጣም ይከብዳል። የሰው ሀገር ላይ ሆኖች ልጅ ይዘሽ ምናምን አልሐምዱሊላህ ዞሮ ዞሮ እሱ ሁሉን ነገር አሟልቶልኝ ከእሱ ጋር በስነስርዓት ተጋባን። ቤተሰብ ጠይቆ ምናምን ሁሉን ነገር አሟልቶልኝ ኖርነ። ከዛ አብረን እየኖርነ ብዙ ጊዜ ልጅ 2 ዓመት ሆናትኝ። ስራ እንድሰራ አይፈልግም። ስራ የምትሰሪበትን ስራ እኔ ልስጥሽና ኑሪ ነው የሚለኝ። ከኔ ጋር ኑሪ፣ የምትፈልጊውን ገንዘብ ወደ ቤተሰቦች ላክልሽ፣ አንቺ ሳሰሪ ኑሪ ከኔ ጋር ነው የሚለኝ። ከዛ ምንም ነገር ቤቴ ውስጥ ስላልጎደለ የሚያስፈልገኝን ነገር ያደርግልኛል፣ ወደ ቤተሰቦች ገንዘብ ይልክልኛል። ያም ሆኖ 2 ዓመት ልጅ እስከሚሆናት ድረስ ከእህቴ ጋር ምንም አይነት ግንኙነት የለም። ዜግነቱ ምንድን ነው? ሌላ ሀገር ዜጋ። ሁለታችንም ስደተኞች ነገር አበሻ ቁጭ አድርገው ለቤተሰብ ብር አይልክም ብዬ ነው። ሌላ ሀገር ዜጋ ነው አይደል? የሌላ ሀገር ዜጋ ነው። ኢትዮጵያዊ ነው። የመጀመሪያ ጓደኛዬ ነው ኢትዮጵያዊ የነበረ። ልጅን አልፈልግም ያለው እንዌ ከእሱ ጋር 2 ዓመት ያክል ስንኖር ለምን ልጅ አትወልጂልኝም ምናምን አለኝ። እሺ ብዬ 2ኛ አረገዝኩኝ። 2ኛ አርግዤ ከዛ ወለድኩኝ። አልሐምዱሊላህ አሁንም በሰላም በቃ ደስ የሚል ኑሮ በቃ ሳልፈልግ በሰዓቱ ፍቅር ኑሮኝ አይደለም ከእሱ ጋር የገባሁበት። ነገር ግን ከጊዜ ከሂደት በኋላ በጣም እየወደድኩት እያከበርኩት እያፈቀርኩት መጣሁኝ። ሰላማዊ ትዳር ኖረን እሱም ከኔ ውጭ ሌላ ሀበሻ አያውቅም ነበረ። ማለት የራሱን ዜጋ ነው የሚያውቅ እንጂ ሌላ ዜጋ አያውቅም። ከዛ በደንብ እየኖርነ ምናምን አንዴ ቤተሰቦች ወደዚህ ሀገር የአክስቴ ልጅ ሆነው ወደ ኡምራ ምናምን ሲመጡ ቤት ቀይረን ነበረ። ሰው አስፈለገኝ እቃ የሚያግዘኝ ምናምን፣ ቤት ስንነቅል ቤት ስንከራይ እቃ የሚያግዘኝ ያስተካክልልኝ ምናምን ሰው ፈለግኩኝና ለምን ሰው አጋዥ አታመጣልኝ ምናምን ስለው እሺ ብሎ አንዲት ሀበሻ ይዞልኝ መጣ። እሷ ትረዳሻለች ምናምን ብሎ ይዞልኝ መጣ። እሷም ረዳችኝ። ቤቱን አስተካከልነ ምናምን። ቤተሰቦች ከኔ ጋር የተወሰነ ጊዜ ቆዩ። ኡምራ አድርገው ምናምን ወደ ሀገር ቤት ተመለሱ። ከዛ ከልጅቱ ጋራ ግንኙነት ቀጥለዋል። እኔ ምንም ማውቀው ነገር አልነበረኝም። እንዳወቅኩኝ ከተወሰነ ጊዜ በኋላ ሳቅ ስልኩን ስፈትሽ ምናምን በአጋጣሚ እሷ ጋር ያለውን ግንኙነት ምናምን ሳቅ ለምን እንደዚህ ካደረግ ምናምን ብዬ ስጠይቀው ስህተት ነበረ። ምን አደረገ? የኔ ቤተሰቦች ወደ ኡምራ መጥተው ነበረ። ከኡምራ ሲመጡ ቤት አዲስ ቤት ነበረ የገባንበት ቤት እና ስራ በዛብኝ፣ ማስተካከል አልቻልኩም። እነሱ ፈጥነው ሊመጡብኝ ስለሆነ ሰው የሚያግዘኝ ሰው አምጣልኝ ስለው አንዲት ሀበሻ አውቃለሁኝ ብሎ ይዞልኝ መጣ። ከዛ አንዲት ሀበሻ አውቃለሁ። ኑሯችሁ ሳኡዲ ነው? ሳኡዲ እንኖረው ሳኡዲ ነው። ኦኬ እሺ። ሀበሻ ሰራተኛ መጣልሽ፣ እሱ ጋር ያቆም ነው። አንዴ ልመርቅ፣ ቡና ልጠጣ ስለሆነ። እሺ ችግር የለም። እሺ እኔማ መጀመሪያ እኮ ብዙ ጊዜ በፌስቡክ የምንተዋወቀው እኛ ሀበሾች አይደለን? እኔና ባሌ ፌስቡክ ላይ የተዋወቅ ነው። ሀበሻ የመጀመሪያው ነው ለካ ሀበሻ ፌስቡክ ላይ የተዋወቁት የልጁ አባት እና ይሄኛው ሀበሻ መስሎኝ። ሀበሾችም እንደዚህ ሚስታቸውን አስቀምጠው አኑረው ለቤተሰብ ኢትዮጵያ ብር ልከው ነው እዚህ ደረሰው ብዬ ተደሰች ሳላበቃ ሌላ ዜጋ። እሺ አንዴ እዚህ ጋር ያላቸው 5300 ሰዎች ሜምበር ሁኑ። ከስሜ ጎን ያለው ልብ ቅርጽ ንኩት። በነፃ ልመርቃችሁ ነው። ሜምበር እየሆናችሁ አትሊስት ተመርቁ። አንዳንድ ኮይናት ከስሜ ጎን ያለችውን የልብ ቅርጽ ጠቅ 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 አርጓት ሁላችሁ። ሌትስ ጎ እና ምርቃቱ የሚደርሰው ሜምበር ለሆኑ ሰዎች ብቻ ነው። ስመርቅ ሜምበሮቼን እያልኩ ነው የምመርቀው። ሰላም ለዓለም፣ ሰላም ለሜምበሮቼ፣ ሰላም ለዓለም የምለውን ትቻውን ሰላም ለሜምበሮቼ ነው የምለው። ሁላችሁ ሜምበሩ፣ ሰላም ለሜምበሮቼ፣ ጤና ለሜምበሮቼ፣ ፍቅር ለሜምበሮቼ፣
የተራቡትን ሁሉ ፈጣሪ ያስባቸው። ሰላም ለሰው ዘር በሙሉ፣ ፍቅር ለሰው ዘር በሙሉ፣ ጤና ለሰው ዘር በሙሉ፣ ሁሉም የሰው ዘር በሙሉ እዚህ ምድር ላይ ያለ ፈጣሪ ረጅም እድሜ፣ ጤና፣ ሰላም፣ ፍቅር፣ ደስታ፣ መልካም ነገሮች ሁሉ ለሰው ዘር በሙሉ። ትዳር የምትፈልጉ እህት ወንድሞቼ ፈጣሪ የተባረከ ትዳር ይስጣችሁ። ልጅ የምትፈልጉ ፈጣሪ ጤነኛ ልጆችን ይስጣችሁ። እርጉዞችን ፈጣሪ በሰላም ይገላግለን። ልጆቻችንን ለሁላችንም ወላጆች ዓለም ላይ ላለን ልጆቻችንን ፈጣሪ እቅፍ ድግፍ አርጎ ከመጥፎ ነገር ጥብቅ አርጎ ለቁም ነገር ያብቃልን፣ ያሳድግልን። ለእኛም እድሜ ሰጥቶ የልጆቻችንን ወግ ማዕረግ ቁም ነገር በህይወት እያለን ያሳየን። በስደት ላይ በየሰው ሀገሩ በስራ እጦት የምትሰቃዩ ፈጣሪ ስራ ይስጣችሁ። በወረቀት እጦት የምትሰቃዩ ፈጣሪ ወረቀታችሁን ያሳካላችሁ። ሁሉም ሚናየናት ሁሉም የሰው ዘር በሙሉ ሰላም፣ ደስታ፣ ፍቅር፣ ጤና ይስጥ። ሁላችሁ ማንም አይክፋው፣ ማንም አይዘን፣ ማንም አይጣ፣ ማንም አይታመም። በቃ ከዚህ በኋላ የምንሰማው ሁሉ መልካም ዜና ብቻ ይሁን፣ መልካም ነገር ብቻ ያሰማል። አሜን። ኒናዬ አንድ ጀት ካልደገምሽ ጋላሪ አይሞላም። የኔ ፍቅር አንድ ድገሚኝማ። አንድ ሰው ሁለት ከሰጠ ነው ጋላሪ የሚበራ እና 14 አስገብኝ የኔ ማር። የኔን ጋላሪ እንደሞላሹ ኒናዬ ያንቺ ህይወት ይሙላ። የኔን ጋላሪ እንዳበራሹ ያንቺ ህይወት ብርት ይበልልኝ የኔ ውድ። እስቲ አንድ ይጎላላ። አሁን 13 ነው። አሁን አንድ ጀት ስትደግሚኝ ማሪ 14 ይበራል የኔ ውድ። እሺ አሚን አላችሁ። አሚን ላለ ሁሉ ይድረሰው። ምን ትፈልጋላችሁ ውዶቼ? ከጤና ከሰላም ከፍቅር ከደስታ ከመልካም ነገሮች ሁሉ ይድረሳችሁ ለሁላችሁ። መረቃት ፓፒና ቡና ጠጣ። አሁን ወደ ታሪካችን ስንመለስ ኒናዬ የኔ እናት ኒናዬ የኔ እናት ህይወትሽ ይሙላ። ህይወትሽ እንደኔ ጋላሪ ሙልት ይበል። ህይወትሽ እንደኔ ጋላሪ ብርት ይበል። የኔ ማር ብሪ እንደኔ ጋላሪ ብርት ድምቅ በይ። እሺ የኔ ውድ ፈጣሪ የምትፈልጊውን ይስጥሽ። አንቺ ብቻ ተመኝ፣ ፈጣሪ ወዲያው ጠቅ ጠቅ ስጥት 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 ያክሽ የኔ ናት። እሺ ናፍቆትዬ አይዋንት ዋይፍ አለ። አይዋንት ዋይፍ አለ ሀድራ ፈጣሪ ማለት ነው። ኢፍ ዩ ዶንት ሃቭ ዋይፍ ሁለተኛ ፈልገ ከሆነ እንዳይሰጥክ። የመጀመሪያ ሚስት ከሆነ ግን ሀድራ ሙስሊም ከሆንክ ሁለተኛ ሚስት ፈልገ ከሆነ እንዳይሰጥክ፣ እንዳያሳካልክ። ሁለተኛ ሚስት የመጀመሪያ ሚስት ከሆነ ግን የምትፈኛ ፈጣሪ ማለት ነው። እሺ ማሪ እሺ ፈጣሪ ማለት ነው። ጨዋ የምታከብርክ የምትወድ ደስተኛ የምታረግህ ሚስት ይስጥክ። የመጀመሪያ ሚስት ከሆነ ነው ያልኩት። ሁለተኛ ሚስት ለምትፈልጉ ሰዎች ፈጣሪ አይስጣችሁ፣ አያሳካላችሁ። ሁለተኛ ሚስት አያሳያችሁ። አሜን። ልክ ሌላ ሴት ልታዩ ስትሉ፣ ባለትዳር ወንዶች ሌላ ሴት ልታዩ ስትሉ ፈጣሪ አይናችሁን ግርድ ያርግባችሁ። አሜን። ለትዳራችሁ ታምናችሁ ልጆቻችሁን አሳድጉ። ፍቅር ካልተጨምር ባለትዳር ፈጣሪ አይናችሁን ያርግባችሁ። አይናችሁ ይቀረዳል እንጂ ያለ እርግማን ነው ምርቃት። ለሴቶች ምርቃት ነው፣ ለእናንተ እርግማን ከመሰላችሁ። ባልየው እርግማን ነው ወይስ ምርቃት ነው አለኝ እንዴ። ልጆቻችሁን ታምናችሁ አንዱ ሚስት እፈልጋለሁ ብሎ ጻፈ። ከዛ የመጀመሪያ ሚስት ከሆነ የምትፈልገው ፈጣሪ እንዲሰጠው ለመንኩለት። ሁለተኛ ሚስት ከሆነ ግን ሙስሊም ስለሆነ ስሙ የሙስሊም ስለሆነ ሁለተኛ ሚስት ፈልገ ከሆነ ግን ፈጣሪ አያሳቀው፣ አያሳይቅ ሁለተኛ ሚስት አለ። ለምን እሱ ታምነው ለትዳሩ ከቆየ ልጆቹ ደስተኛ ሆነው ያድጋሉ በእናትና በአባት አይደል አባት። አዎ አባት ለትዳሩ ታማኝ ሲሆን ልጆቹን ትዳሩን ደስተኛ ያደርጋል። ከጠቡና ፍቅሬ ተፈጅልኛ እንደ እኔ እናት ላውራ። እሺ ኒማራው ሪማ 69,400 ገብቻለሁ እና 70,000 ልሞላ 600 ሰው ነው የቀረኝ። እንደሱ ያድርጉልኝና ለውጣ ነገር ይልኛ እንደ እኔ እናት ጋይስ ልንገራቸው። ምክንያቱም ዝም ብሎ ፎሎ ሲባሉ እኮ አያደርጉም። አንቺ ሚዩታር ግን ልንገራቸው እኔ ቀልጠፍ ስለምል። ጋይስ ልባሟ ሴት የምትኖረው በግብፅ ሀገር ነው።
የህመምሽን ስም ግን ሁሌ ይጠፋብኛል ማሪ። ሉፐስ ነው ያለበት። ሉፐስ የሉፐስ ታማሚ ናት። ሰውነቷ ውሃ ይሞላል በየጊዜው እና ታማሚ ናት። አረብ ሀገር መዳም ቤት ግብፅ ሀገር ፓርት ታይም እየሰራች ነው ራሷን የምታሳክመው። እናም አሁኑ ህክምና የሚያስፈልጋትን 300,000 ብር ሙኒት ትናንትና አስገብታ ደረሰኝ በሞዴሬተሪ በኩል ደርሶኝ ሙኒትን በጣም አመስግኛታለሁ ለዚህ ህክምና። ህክምናዋ ደግሞ እድሜ ልክ ስለሆነ በየጊዜው በሞላ ቁጥር ስለሆነ የምትታከመው መድኃኒቷን በጣም ውድ ስለሆነ ግብፅ ሀገር ደግሞ መድኃኒት እንደኛ እንደዚህ እንደ ካሊጂ መንግስት ከቨር ምናምን አያደርግም፣ በራሷ ነው። ስለዚህ አሁን ደግሞ ኤርሚ ኤችዲ ይህን ችግሯን አይቶ ቻሌንጅ ሰጥቷታል። በአንድ ፎሎ 1 ብር፣ ፎሎም ለራሷ ብሩም ለራሷ ማለት ነው። ስለዚህ ውዶቼ በፎሎ ልክ ነው ብር የሚሰጣት። ለምሳሌ 100,000 ፎሎ ካስገባችኋት 100,000 ብር ይሰጣታል። ኤርሚ ኤችዲ ቻሌንጅ ሰጥቷት ነው። እና እባካችሁ በእናንተ ፎሎ አንዲት እህታችን ለህክምናዋ የሚሆን ገንዘብ የምታገኝ ከሆነ ዋይናት ውዶቼ፣ ከኪሳችሁ 5 ሳይወጣ ፎሎ ብቻ አድርጋችኋት። ማናት ልባሟ ሴት የሚለው በአማርኛ ከታች ፎሎ አድርጓትና እንትን ትበልሽ ውዶቼ። ቴንኪዩ እናመሰግናለን። አድርገናል። እጃችሁ ይባረክ፣ ተባረኩ የኔ መልካሞች። አሁን 6,200 ሰው አለ። 6,200 ሰው ፎሎ ቢያደርጋት አስባችሁታል? 6,200 ሰው ቅን ከሆናችሁ ጸበል ትሂድ። እሺ ሀገሯ ስትገባ ትሄዳለች። እስከዛ ግን ህክምና ያስፈልጋታል። ውሃው በሞላ ቁጥር ውስጧ በቆየ ቁጥር ቅድም ስታስረዳ ነበረ። የዛሬ 6 ወር እዚህ ቤት ታሪኳን ተናግራለች። እያለቀስን የሰማናት እና 1-2 ሰዎች አገዟት ትንሽ በየጊዜው ነው። በቃ እድሜ ልክ ስለሆነ መድኃኒቱ እድሜ ልክ ነው። አሁን እየሰራች ነው የምትገዛው። እየደከማት ነው። ስለዚህ እርዳሃችን ያስፈልጋታል። ፎሎ አርጓት የኔ ወዶች። ቴንኪዩ ሶ ማች ማሮች። አይ እናንተ 3,000 ምናምን ሰው ፎሎ አርጋት። ባንዴ ተባረኩ። እድሜ ይስጣችሁ። እጃችሁ ይባረክ የኔ ቅኖች። እንኳንም የኔ ፎሎወርሶች ሆናችሁ የኔ መልካሞች። እሺ አሁን ናፍቆት በጣም ይቅርታሽ መሀል ላይ ስለገባውብሽ በጣም ሶሪ። ልጅቷ መታ ቆይታለች አላቋረጥሽም ብዬ። እሺ የኩላሊቷን ካልሰጠሽን እያሉ መዳሞች ያስጨንቋታል ያለችው። አዎ የራሷን የባለቤቷን ስልክ ልትልክልን ትችላለች። ባለቤቷን እንድጠራት እዚህ ጋር የራሷን ሰታ ልክልሻለሁ። እስኪ ንገሪያትና ወይ እንትን በይ። የራሷን ሰታ ልክልሻለሁ። እሷም ማለት የራሷን ከሰጠች አሁን ዋትሳፕ ላይ ቮይስ አድርጊ። የልጅቷን የዋናዋን የችግሩን ባለቤት ቲክቶክ ፕሮፋይል እና ስልኳን አምጪላትና እቀበላታለሁ። እሺ እናት ቴንኪዩ ረጂ። እሺ ናፍቆት መዳሟ ጠርታት ሄዳለች። ካልተመለሰች ወይ ነገ ትቀጥልልናለች ታሪኩን አለሽ። ኦኬ ያቆምሽበትን ልንገርሽ። የእሷ ታሪክ ሲያልቅ እንግዶች አሉ። እሺ ልንገርሽ ያቆምሽበትን። ከዛ ባለቤትሽ ያው ቤተሰቦችሽ ለኡምራ ሊመጡ ስለሆነ ያው አንቺ ጋር ስለሚያርፉ እርዳታ እንደሚያስፈልግሽ ነገርሽው ሀበሻ ሰራተኛ አመጣልሽ። ከዛ ሀበሻ ልጅ አምጦልኝ ከእሷ ጋር አግዛኝ ቤተሰቦች ሀጅ አድርገው ከኔ ጋር ቆይተው ምናምን አክስቴ ልጅ ልክ እንዳየቻት ትዳርሽን ከፈለግሽ እችልሽ ከቤትሽ አስወጪ ምናምን አለችኝ። ምክንያቱም የመጣችው ከኛ ጋር ልትቀመጥ ሳይሆን ልትሰራ ነበረ። ነገር ግን አይ የተረዳሽበት መንገድ ሌላ ነው፣ እንደዚህ ነው የመጣች ምናምን ብዬ ስላትኝ አይ ሁኔታዋ ምንም አላማረኝም፣ ብቻ ትዳርሽን ከፈለግሽው እችልሽ ከቤትሽ አስወጪ ምናምን አለችኝ። እሺ ብዬ እኔም ነገሮችን ብዬ ዝም ብዬ አሳለፍኩኝና ልጅቱ አክስቶች ከሄዱ በኋላ መሄድበት ቦታ የለኝም፣ ያለሁበት ቤት ተጣልቻለሁኝ፣ ሰው ከእናንተ ጋር የተወሰነ ጊዜ ልቀመጥ ምናምን ስትል እኔ ከሰው ከራኩኝ በጣም ብዙ ጊዜ ስለሆነ በቃ የሰው ፍቅር ፈልጋለሁ። ገባሽ? ጓደኛም የለኝም፣ የሴቶች ጓደኛም የለኝም። ከማንም ጋር ያለኝን ነገር እሱ አቋርጦብኛል። ጭራሽ ከራሴ ዜጋ ጋር እንዳልገናኝ ምናምን ደስ አይለውም። ሳወራ ለራሱ የሚመክሩኝ እየመሰለው ምናምን ከዛ እሺ አልኩኝ። እሱ ትቀመጥ ችግር ከሌለብሽ ትቀመጥ ምናምን ሲለኝ እሺ ምናምን አልኩኝ እና አብራን ተቀመጠች ለተወሰነ ጊዜ። ከዛ ለተወሰነ ጊዜ አብራን ስትቀመጥ ጓደኛ ያለች ላምጣትኝ ከፈቀድሽልኝ እረፍት ሆና 1 ቀን ተቀምጣት ሂድ ምናምን አለች። ችግር የለውም አልኳትኝ። እኔ ማለት እንደ ራሴ ዜጋ ስለማያት ምንም ነገር ታደርጋለች ብዬ አልጠራጠርም። ጓደኛዋን ይዛት መጣች። ከጓደኛዋ ጋር ልክ እንዲሁ ተጫውተን ስቀን ምናምን አብረን አሳለፍነ። ጓደኛዋም እንዲሁ እኔ በእህትነት ልምከርሽ
እኔ እሷ ጓደኛዬ ብትሆንም ነገር ግን የምታደርገው ድርጊት ደስ አላለኝም እና ችልሽ ትዳርሽን ከፈልግሽ ችልሽ ከቤትሽ አስወጫት ምናምን አለችኝ እና ጓደኛዋ ሄደች ወደ ስራ። የተወሰነ ጊዜ ቆየች እና እኔም ደግሞ በጣም የሚያውቁኝ አረቦች ነበሩ። ሰራተኛ ፈልጋለን ምናምን ሲሉኝ ስራ ትሄድ ምናምን ብዬ ባሌን ነገርኩትኝ። ችግር የለውም አለ፣ እኔ አደርሳታለሁ አለ። ወሰዳትኝ። እሷ እኔን ከሚያውቁኝ ሰዎች ወሰዳትኝ፣ ስራ አስገባትኝ። ከዛ ስራ አስገብቷትኝ እሷና እሱ ይደዋወላሉ። ከእኔ ጋር ያላትን ግንኙነት ልጅቷ አቁሟለች። ከእሱ ጋር ነው የሚደዋወሉ። እኔ ምን ሆነሽ ነው የጠፋሽ ምናምን ስላት ስራ ሁኛ አይመቸኝም ምናምን ነው የምትለኝ። ሶ ኋላስ ምናልባት ከኔ ጋር ያላትን ነገር አልፈለገችውም የኔን ጓደኝነት ምናምን ብዬ ነው ያሰብኩኝ። እኔም ብዙም አልደውልባትም ተውኳትኝ። እሷና እሱ በጎን ቀጥለዋልኝ፣ ግንኙነታቸውን ቀጥለዋልኝ። እኔ ምንም አውቀው ነገር የለኝም። ከኔ ጋር ካልሆንክ እያለች እሷ እሱን ትለዋለች። ከዛ ጓደኛው ግን ከቤትሽ ውጭ የሚደረገውን ነገር ታውቂያለሽ ምናምን አለኝ። የሱ ጓደኛ አይ እኔ ምንም ነገር መስማት አልፈልግም፣ እንደዚህ አይነት ነገር እኔ ስለሱ ምንም ነገር መስማት አልፈልግም። በችግሬ ሰዓት የደረሰልኝ ሰው ስለሆነ፣ ሰው በሌለኝ ሰዓት ሰው ሁሉ ያወጣኝ እሱ ስለሆነ ስለሱ ምንነት ምንም ነገር መስማት አልፈልግም ምናምን አልኩት ጓደኛውን። እሺ እንግዲያው ስትደርሽበት በኋላ ይቆጥሻል ምናምን አለኝ። እኔም አሳለፍኩት ነገሩን ዝም ብዬ። ውስጤን እየቆጨው ስለሆነ በቃ ጥርጣሬ ዋለብኝ። ከዛን ጊዜ በኋላ ሰው የሚነግረኝ ነገር ምናምን በጣም ጥርጣሬ ዋለብኝና አሁንም አንድ ቀን ስልኩን መፈተሽ ገባሁኝ። ስልኩን ስፈትሸው እሱ የለም ነበረ። ስልኩን ስፈትሽ ምንም ነገር ስልኩ ላይ ምንም ነገር አንዳች የሚያጠራጥር ነገር አላገኝበትም፣ ምንም ነገር። ከዛ በግልጽ ጠየቅኩትኝ። እንደዚህ አይነት ግንኙነት አለ እየተባልኩኝ ነው፣ እያየሽ ነው። ከስራውዬ የምመጣው ከአንቺ ጋር ነው፣ ከስራውዬ ማመሻው ከአንቺ ጋር ነው፣ ከስራውዬ በቃ ሁሉ ነገሬ ከአንቺ ጋር ነው። ስለዚህ ምንድን ነው የምትፈልጊ ምናምን ይለኛል። ቤትሽ ሙሉ ነው፣ የሚያስፈልግሽን ነገር እያደረግኩልሽ ነው። ባልወድሽ ባላፈቅርሽ ይህን ሁሉ ነገር አላደርግልሽም፣ ከአንቺ ጋር ኑሮ ባልመኝ ምናምን ይለኛል። ሰው በቃ እኔ ጥፋተኛ ብዬ ራሴን ሁሌ እንትን እለዋለሁኝ። አይ እዚህ በኋላ በቃ አልጠይቀውም ምናምን ብዬ እቆጠባለሁ። ኢቨን ወንድሞቹ ከቤት ሲመጡ እሱ በሌለበት ሰዓት ወላሂ ነው የምልሽ ሀቦ በር ከፍቻ አላስገባቸውም። እሱ ከሌለ በር ላይ ነው። አይ በቃ እሱ የለም፣ እሱ ሲመጣ ተመልሳችሁ ምናምን ነው የምለው። ምክንያቱም ምንም አይነት ጥርጥር ከኔ ላይ እንዳይኖር ስለምፈልግ፣ በሁለታችን መካከል ማንም እንዳይገባ ስለምፈልግ ትዳሬን በጣም ተጠንቅቄ ነበር የያዝኩትኝ። እህቴ አብራኝ የዚህ ሀገር እያለች እህቴ ጋር አልደዋወልም፣ ሌላ ቋንቋ ሳወራ ሌላ ነገር ነው የሚመስለው ምናምን እያልኩኝ ኤኒዌይ ከልጅቱ ጋር ግንኙነታቸው ቀጥሏልኝ። ጭራሽ ቤት ምናምን ተከራይተው አብረው መኖር ጀምረዋል ከሱ ጋር። እኔ አላውቅም ይሄንን ነገር። ከሱ ጋር እረፍት ስትወጣ ምናምን ወደዛ ቤት እየሄደች እሱም ይሄዳል። ነገር ግን ሆኖም እኔ ጋር ያለው ግንኙነት እንደነበረው ነው፣ ምንም የተቀየረ ነገር የለውም። እኔ 2 ልጅ ይዣለሁ። የመጀመሪያ ልጅ እንዳልኩሽ በጣም ነው የምትወደው፣ አባቷ ባይሆንም በጣም ነው የምትወደው፣ በጣም ነው የምትሳሳለት ከምነግርሽ በላይ። እሱም ልክ እንደዛው። እችኛዋ ደግሞ የ6 ወር ልጅ ናት። ከዛ አንድ ቀን ወንጀል ሰራና ተያዘ። ወንጀል ሰርቶ ሲያዝ እስር ቤት ስለተፈረደበት ማለት ረዥም ጊዜ ስለሚፈጅ ከእህቴ ቤት ሂጅ አለኝ። እሺ ብዬ ወደ እህቱ ቤት ሄድኩኝ። ከእህቱ ቤት እያለሁኝ ልጅን ወደ ኢትዮጵያ ላኳትኝ፣ የመጀመሪያዋን ማለት ነው። የመጀመሪያዋ ልጅን ወደ ኢትዮጵያ ላኩኝና እችኛዋን ማሳደግ ጀመርኩኝ። ያም ሆኖ እስር ቤት ሆኖ ገንዘብ ይልክልኛል። ወላሂ ነው የምልሽ ሀቡ። እህቱ ጋር ሁኜ በቃ አውቃለሁ አይመችሽም፣ ከዛ ነገር ግን እኔ እስከምመጣ ታገሽኝ ምናምን ነው የሚለኝ። በቃ እኔ እስከምመጣ ትንሽ ጊዜ ነው ምናምን ይለኛል። ኤኒዌይ 3 ወር ከቆየ በኋላ ተመልሶ መጣ፣ ተለቀቀ ማለት ነው። እንደገና አብረን መኖር ጀመርነ። አብረን እየኖርነ አሁን ያለኝ አንዲት ልጅ ብቻ ናት። ምክንያቱም የመጀመሪያውን ሀገር ቤት ልኪያታለሁኝ። ከዛ እችኛ ቢያንስ 8 ወር 9 ወር ይሆናታል እሱ ታስሮ ከተፈታ በኋላ። አልሐምዱሊላህ እንደ በፊቱ አድርጎ ምንም ነገር ሳይጎድልብኝ አኖረኝ። ከአሁንም ከዛች ልጅ ጋር ያለውን ግንኙነት እንዳለ ነው። ቤት ፈርሸው ምናምን ቤት አስቀምጧታልኝ። ያኔ ትሰራለች እሷ፣ ነገር ግን ቤት ይገናኛሉ ረፍት ሲወጡ ምናምን። አንድ ቀን ይጣሉና ደወለችብኝ። ከዛ ስትደውልብኝ እኔ እሷ ቁጥር መሆኑን አላወኩም፣ አነሳሁኝ።
ሳነሳ በጣም ሰደበችኝ፣ በጣም ተቆጣችኝ ምናምን። እኔ በመጀመሪያ ስመጣ ስለ እኔ ስለ ባሌ ጥሩነት ነግሬያታለሁ። ገባሽ? እንዴት እንደዚህ ትይኛለሽ? ቆይ እንዴት እንደዚህ ደውለሽ እንዴት ነው ትሰድብኛለሽ? እኔ ችግሬ ምንድን ነው ምናምን ብዬ ስላትኝ፣ አይ በቃ በመጀመሪያ እንደዚህ መሆኑን ባቅቆ በመጀመሪያ በጣም ብዙ ነገር አለችኝ። ለማንኛውም ባልሽ ከኔ ጋር ምን እንደሚያደርግ አንቺ አታውቂም ምናምን አለችኝ። ምንድን ነው ምናምን ብዬ ስላትኝ፣ እልክልሻለሁ እዩ ምናምን አለችኝ። እያስፈራራኝ ነው ምናምን አለችኝ። ማን ያንቺ ባል ምን ብሎ ነው የሚያስፈራራሽ ምናምን ስላትኝ፣ በዋትሳፕ ቪዲዮ ላከችልኝ። እንደዚህ እንደዚህ ብሎ ቪዲዮ ቀርጾኝ እና ቤተሰቦች ጋር እየላከብኝ ነው፣ ፌስቡክ ላይ ዩቲዩብ ላይ ሊለቅብኝ ነው፣ እያስፈራራኝ ነው፣ እባክሽ ተው በይው ምናምን ብላ ፎቶ ቪዲዮ ምናምን ላከችብኝ ልጅቱ ማለት ነው። በዚህ የተነሳ በቃ ትዳራችን ተበጠበጠ። በጣም ምርጥ ፍቅር የነበረን ልጆች በቃ ነገሩ እንዳልሆነ ሆነ። ከዛ ስሰማ እሱ 2 ሚስት አለው ከኔ በፊት ማለት ነው። እኔ ወላሂ ነው የምልሽ ሀቦ ምንም እንደዚህ የሆነ ብዬ ጭራሽ አላሰብኩም። ስሰማ ከኔ በፊት የእሱ ሀገር ዜጎች ማለት ነው 2 ሚስት አሉትኝ። አንዷ የሚገርምሽ ከኔ በላይ ነው የምትኖር፣ እኔ ከታች ማለት ነው። እሷ በላይ ነው የምትኖር። ከኔ በላይ ስትኖር ምንም ስለሱ የማውቀው ነገር የለኝም። ልጆች አሉትኝ። ከዛችኛይቱ ሚስቱ 3 ልጅ አለው፣ ከሌላዋ ደግሞ 4 ልጅ አለው ምናምን። እኔ ምንም የማውቀው ነገር የለኝም። እንደነገርኩሽ ከኔ ጋር ነው ሁሉ ጊዜያቱን የሚያሳልፈው፣ ሁሉ ሰዓቱን ከኔ ጋር ስለሚያሳልፈው አልጠራጠረውም ጭራሽ እንደዚህ ያደርጋል ብዬ። ኤንዌይ ልጅቱ ቪዲዮ የላከችልኝ የእሱንና የእሷን ቪዲዮ ስትልክልኝ አየው እሱ ከኔ ስልክ ላይ። ከዛ ሲያየው ምንድን ነው ምናምን ብዬ ስጠይቀው ለምን ደስ ታደርጋለህ? ህይወቴን ለምን ታበላሻለህ? ከዚህ በላይ ምናምን ብዬ ስለው በጭራሽ አለ፣ አንቺና እሷ ተመካክራችሁ አሁንም እኔ ልትጎዱኝ ነው ምናምን ብሎ እንደገና ጥፋቱን ከኔ ላይ አድርጎ እኔ ላይ መጮህ ጀመረ እሱ ማለት ነው። ከዛ በቃ እንዳልሆነ ሆነ። በቃ ትዳራችን እንደዛ ምርጥ በቃ እኔ ከሱ በላይ ሰው ያልመሰለኝ ሰው የመጨረሻ በቃ አሁንሽ ውጭ በወጣልኝ ብዬ የምመኝበትን ሰዓት መረጥኩኝ። ወላሂ ከቤት እንዳይቀመጥ በማለት ማለት ነው። ልጅቱን መፈለግ ጀመረ። ልጅቱ እያስፈራራት ስለሆነ ያንን ፎቶ ምን አደረገች? ለእህቴ ላከችላት። ከሱ ስልክ ላይ የእህቴን ቁጥር ሰርቃ ሀሳቧ አንድና አንድ እሷ የኔን ትዳር ለማበላሸት ነው በመጀመሪያ ማለት ነው። ያንን ቪዲዮ የእሷንና የእሱን ቪዲዮ ለእኔ እህት ላከችላት። እኔ ደግሞ በቃ በመጀመሪያው ስህተቴ ተምሬያለሁ ምናምን የቤተሰቦችን አሳምኜ እሱም ደግሞ ጥሩ ሆኖ እየታያቸው ነበረ። ገባሽ? ከዛ ቪዲዮን ስትልክላት ለእህቴ እንዴት እንደዚህ ያደርጋልኝ? እንደዚህ ከማድረጉም አንስቶ እንዴት ልጅቱ እንደዚህ ብሎ ያስፈራራታል ምናምን ብለዋሉ እነሱ ማለት ነው። ይባስ ብሎ ሚስት እንዳለው ምናምን ሰሙ፣ ልጆች እንዳሉት ምናምን ሰሙ። ያም ሆኖ በቃ የነበረው የፍቅራችን የነበረው ትዳራችን በቃ አለቀ። ከዚህ ጋር አለቀ አቆሙ። በስተ መጨረሻ ምን የሆነ ልጅ የታመመች ልጅ ስትታመምብኝ ሐኪም ቤት መውሰድ ጀመርና ብዙ ሐኪም ቤት ወሰድናት። በሽታዋን ልናውቅ አልቻልንም። 1 ዓመት ከ6 ወር ምናምን የሆናታን ቢያንስ እዛ በሽታዋን ማወቅ አልቻልንም። በጣም ብዙ ሐኪም ቤት ወሰድናት። በዛ ላይ የኔና የሱ ጭቅጭቅ አለ፣ የኔና የሱ አለመግባባት አለ፣ አለመተማመን አለ። በቃ ልቤ ውስጥ ሸክ ገባ አይደለ? ምክንያቱም በዚህ በኩል ሌላ ህይወት ያለው ሰው ነው። ይህ ሰው ከኔ ጋር ብዙ ህይወት ይኖራል ብዬ ያሰብኩት ሰው ሌላ ህይወት ያለው ሰው ነው እና የዋሰ ለካ ህይወቴን ጨለማ ውስጥ ነው ያገባሁኝ ምናምን ብዬ በጣም እየጸጸተኝ መጣ። ኤኒዌይ ልጅስ ትታመምብኝ፣ ጸቡም እንዳለ ሆኖች ልጅን በመካከላችን እየገባች ትበጠብጠናለች ብኝ ልጅን ሐኪም ቤት ይዣት ሄድኩኝ። ስልክ እየተደወለብሽ ነው መሰለኝ፣ ናፍቆት እየተቆራረጥሽ ነው። አሁን ይሰማል?
ከዛ ልጅን ሐኪም ቤት ይዣት ሄድኩኝ እና እሱ በመካከል ያው የልጅቱ ጋር ያለውን ግንኙነት ምናምን አቁማልኝ። እዚህ ጋር በቃ ከዚህ ጋር ስለተጣሉ ማለት ነው ከልጅቱ ጋር ያለውን ግንኙነት አቁመዋል። እኔ ልጅን ሐኪም ቤት ይዤ እየሄድኩኝ እሱም እየሄድን ነው። ነገር ግን ጸብ ስላለ እኔ በቃ አልፈልግም ብዬ በፊት ከምሰራባቸው ሰዎች ቤት ማለት ነው ልጅን ይዤ ሄድኩኝ። እሱን አልፈልግም ብዬ እዚህ ጋር ሰው አላቅም፣ በሰው ጋር እንድገናኝ አላደረገኝም። በሰው ጋር ከሀበሻ ጋር አልገናኝም እንደነገርኩሽ ማለት ነው። ስለዚህ ማውቀው ሰው ስለሌለ ያለኝ አማራጭ ምንድን ነው? ከዛ ቤት ለመውጣት እሱ አያስወጣኝም። በቃ አያስወጣኝም፣ እንደምሄድ አውቋል። ስለዚህ እሱ ባለበት ቀን አንድ ቀን ጠብቁኝና እዚህ ቤት አትወጭም ነው የሚለኝ። እዚህ ቤት አትወጫትም፣ ሞተሽ ነው እንጂ የምትወጪው በቁመናሽ አትወጭም ይለኛል። ከዛ አንድ ቀን ቁጭ እንዳለ ምናምን በዚህ በቪዲዮ ምክንያት ተጣላን። በጣም ስንጣላ ምናምን ነገሩን ሁሉ እንዳልተፈጠረ አድርጌ ቡና ፍልቼ ምናምን አዘገጃጅቼ በቃ ነገሩን እርሳው ምናምን ብዬ ማለት ነው። አንድ የፈንድሻ ገዝቼ ልምጣ ምናምን አልኩትኝና ልጄ እንደነገርኩሽ እያመማት ነበረ። ይዣት ሄድኩኝ ወደ ሱቅ ማለት ነው። ፈንድሻ እንግዛ ብለን እሱ በተቀመጠበት ወላሂ ነው የምልሽ ይሄ ያለኝ ጊዜ ላይ 1500 ብር ብቻ ነው እሱ ወደ ኢትዮጵያ የሚልክልኝ ብር የሰጠኝ ማለት ነው። ያንን ይዤ መሄድበት ሰው ስለሌለኝ ልጅን ይዤ ወደ መካ ሄድኩኝ። መካ ሄጄ የሚያስጠጋኝ ሰው ስለሌለ ማንቀው ሰው ስለሌለ ከዚህ ሀገር ማለት ነው። ከዛ መካ በደህና ጊዜ ከሀበሻ ጋር እንዳትገጥሚ ደግሞ በደህና ጊዜ ሰላም ባላችሁ ሰዓት ከሀበሻ ጋር እንዳትገጥሚ አቆራርጦሻል፣ አራርቆኛል። ከዛ መካ ሂጅ 3 ቀን ተቀምጥኩኝ። በቃ ማደርገው ነገር እየጠፋብኝ ልጅም እንደነገርኩሽ እያመማት ነበረ። ምንም ምግብ በልታ አይስማማትም። በሽታዋን አላወኩም ነበረ ገባሽ? ከዛ ትዝ ሲለኝ ድሮ ምሰራባቸው ሰዎች ነበሩ። ከሷ ጋር ስደውል እንደዚህ ሁኜ ምናምን ብዬ ስላት መሄድበት አጥቼ መካ ያለሁኝ ከልጄ ጋር ምናምን ብዬ ስላት እንደ ምን ችግር አለው ቤቱ ሰፊ ነው ነይ ምናምን አለችኝ። ልጅሽን ይዘሽ ነው ያለችኝ። ከዛ ልጅን ይዤ ሄድኩኝ። ልጅን ይዤ ሄጄ ቤት ሰጠሁኝ ምናምን ከዛ እየኖርኩኝ አሁንም ልጄ በሽታዋን እየጠናባት መጣ። ይሄ ነገርማ ምንድን ነው ብዬ ወደ ትልቅ ሆስፒታል ልጄን ይዤ እንደገና ሄድኩኝ። ልጅየዋ ደረሰኝና የተሻለ ሆስፒታል እዛ ሄጄ ኤምአርአይ መነሳት አለባት ምናምን ሲሉኝ እሺ ብዬ ኤምአርአይ ልጅን አስነስቼ ሁሉ ሲሆን ከባሌ ጋር ያለ ግንኙነት አቁሜያለሁ። አልደውልለትም፣ አላወራውም ገባሽ? ከዛ ኤምአርአይ ሳስነሳቴ ልጅን ማለት ነው የጭንቅላት ውሃ አለባት ምናምን አሉኝ። ጭንቅላቷ ውስጥ ውሃ አለባትኝ እና የጭንቅላት ካንሰርም አለባት ምናምን አሉኝ። ወላሂ ነው የምልሽ አቦ በቃ ምድሩ ተከፍቶ ቢወጣኝ በቃ ደስ ይለኛል። የመጨረሻ ልኩሽ እዚህ ጋር ልጅ 3 ዓመት ይሆናታል ማለት ነው። በቃ ምድሯ ተከፍታ ብትወጣኝ ደስ ይለኛል። ምን ብዬ ስለ ከዛም ብሶ ያላት ጊዜ 1 ወር ብቻ ነው አለኝ። በቃ ራሴ ካልተሰራች አለኝ ራሴ ካልተሰራች ልጅሽ ትሞታለች አለኝ። 1 ወር ነው ያላት ጊዜ አለኝ። ሰራች ልጅሽ ትሞታለች አለኝ። 1 ወር ነው ያላት። ያ አላህ አልኩኝ። በቃ አሁን ደግሞ እንደገና ወደ እሱ ልትመልሰኝ ነው ይህን ስበብ አድርጋ ነው ያልኩኝ። ወላሂ እንደዛ ተሰቃይቼ ከወጣሁበት ቤት አሁን እንደገና ስበብ አድርጋ ወደ እሱ ልትመልሰኝ ነው አልኩኝ። ማንም የለም እዚህ ጋር እኔና ልጄ ብቻ ነን። በቃ ሂጅ ወደዛ ቤት ተመለስኩኝ፣ ወደ አረቦች ቤት ማለት ነው። ልጄን ሂጅ በቃ አለቅሳለሁ። ታየኛለች። ማማ ምን ሆነሽ ነው የምታለቅሽ ትለኛለች። ምን ሆነሽ ነው የምታለቅሽ? ምን ሆነሽ ነው የምታለቅሽ? አባቴ መጣሽ እንዴ ምናምን ትለኛለች። እሱ እዚህ ጋር የሚሰማም የልጁን መታረል። ከዛ ኢትዮጵያ ደወልኩና ነገርኳቸው። ልጅ እንደታመመች ያላት ጊዜ 1 ወር እንደሆነ ምናምን ኢትዮጵያ ደውዬ ስነግራቸው ሰው እንደሌለኝ ያውቃሉ። የሚያውቁትን ሰው እዚህ እባክህ ምናምን ብለው አግዛት አጠገቧ ሁሉ ምናምን ብለው ሰው ሰጡኝ። ሰው ሲሰጡኝ
ልጅን ሐኪም ቤት ማለት በየትኛው ሰው እርዳታ እንደምጠይቅ እንደነገርኩሽ ከማንም ጋር አልታወቅም፣ አላወራም። ማንን መጠየቅ እንዳለብኝ ለራሱ አላውቅም። እሱ እንደሚሆነው አድርጎ በቃ እንትን አስጻፈልን። ይሄ ምንድነው የእርዳታ ጥያቄ ማለት ነው። የእርዳታ ጥያቄ ሐኪም ቤቱን እዛው አስጻፈልን። ያለሁበት ሰውዬ ማሻአላህ በጣም ሀብታም ነው። በቃ ትግባና እርዳታው ቢሰባሰባም በዚህ ሐኪም ቤት ውስጥ ምናምን አለኝ። ነገር ግን በዛው በሐኪም ቤቱ ማለት ነው በአረቦች ነው እንትን ሊያሰባስብልኝ የፈለገ። ሰውየው መስጅድ ውስጥ እየለመነ ነው የምልሽ ወላሂ መስጅድ ውስጥ ሰውየው ማለት አሰሪሽ ማለት ነው። አሰሪ ከዛ የተወሰነ ብር ልጅቱ ያላት 1 ወር ጊዜ ነው ስለተባለ ቢያንስ ውሃው መቀዳት አለበት ተባለ። የጭንቅላቷ ማለት ነው ብራሴ ከመሰራቱ በፊት ለባልሽ ደውይለት እና የግድ አባቷ መጥቶ መፈረም አለበት ተባለ። እኔም አልደውልለትም ብዬ ከኢትዮጵያ ቤተሰቦች የሰጡኝ ልጅ እዚህ ጋር አብሮኛል አይደል? እሱ ደወልና ልጅህ ታማለች እና ኦፕራሲ ያስፈልጋታል ናና ፈርም ሐኪም ቤት በር ላይ ነናል ነው በቃ ሲያስፈልገኝ ነው የነበር እሱ ከዚህ በፊት ማለት ነው። ሲያስፈልገኝ ላገኛት እያለ ሲያስፈልገኝ ነው የነበር። ሊያገኘኝ አልቻለም። ኤኒዌይ የኔ ልጅ በጭራሽ አትታመምም ካንሰር አለ። እንደዚህ አይነት በሽታ ውሸቷ ነው። እናቲቱ ውሸቷ ነው አለ። በጭራሽ አለ። ልጅቱ ልትሞት ነው፣ ቶሎ ነው እናፈርምና ሐኪም ቤት ትግባና እንደሚሆነው እናድርጋለን። እባክህ አልፈልግም አለ። ልጅን ስጡኝ እኔ ያሳክማታለሁ። ለምን 1 ሚሊዮን አይሉም አለ። ልጅን ስጡኝ እኔ ያሳክማታለሁ አለ። ኤምባሲ ሄድና ኤምባሲ በር ላይ ሄደን ጠይቄ እባካችሁ ልጅን ላሳክምበት፣ ይህ ሰው እንደዚህ ብሎ አልፈራውም አለ። ልጁ ይምጣ፣ ከኤምባሲው ልጁ ይምጣ እንይዘዋለን አሉ እና ቢባል አልመጣም አለ ኤምባሲ ላይ። ስለዚህ ያለሽ አማራጭ ምንድን ነው አለ። ልጅቱን ስጭው አሉ፣ ለሱ ማለት ነው። በቃ ስጭው፣ ልጁ ናት፣ ምንም አያደርጋት፣ ስጭው አሉ። ልጄ ደግሞ በቃ ስብሃንላህ እኔ እና እሷ ያለን ፍቅር ሀቡዬ ልነግርሽ አልችልም። ወላሂ ነው የምልሽ። አላህ በቃ ከእሷ ጋር አጣመረኝ ነው የምልሽ። የልጅን ፍቅር አሳየችኝ ነው የምልሽ። ሁለተኛ ልጄ ናት። ነገር ግን በቃ ከእሷ ጋር በጣም ነው የምልሽ ከምነግርሽ በላይ ያለኝ ሙሀባ። እንወይ ልጅን ነው የምፈልጋለን። በቃ ስጭው አሉ ቤተሰቦችን ምናምን። አንቺ ከሄድ ይገልሻል። ስለዚህ ልጁን ዝም ብለሽ ስጭው አለኝ። ወሰደና ልጅቱን እንደዛ ታማ ሰጠው። እሱ ሀሳቡን ያብሬ ከልጄ ጋር እንዲሄድ ነበር ያሰበ ባሌ ማለት ነው። አትሄጂም ብለው እኔም በር ውስጥ ዘጉብኝና ልጅን ወስደው ለሱ ሰጡትኝ። ከኔ ጋር ያለውን ወረቀት በሙሉ ከልጄ ጋር ላኩለት ማለት በቃ ሌላ ሐኪም ቤት ሲወስዳፊ ደግሞ ጊዜ እንዳይፈጅበት እች ልጅ ከእጁ ላይ እንዳትሞትበት ብዬ ማለት ነው። ሰው ፈለገ፣ እሱም ሰው አፈላለገ ምናምን። መጨረሻ ላይ አንድ ሄር የሚሰራ ሰውዬ በልጅ ስም ላስገባለህ ብሎ አረቡ ማለት ነው። በእሷ እድሜ የሚሆን ልጅ አለኝ በእኔ ልጅ ስም ላስገባለህ ምናምን ብሎ በልጁ ስም አስገባለት አረቡ ከመንግስት ሆስፒታል። ይህ ሁሉ ነገር ሲሆን ቤተሰቦች በቃ ይህ ልጅ እንደዚህ ያደርግሻል፣ ይህ ልጅ እሱ ጋር ያለሽን ግንኙነት አቁሚ፣ ልጅቱ ምን አትሆንም፣ ይኸው ሐኪም ቤት ገብታለች እያሉ ፎቶ ይልኩልኛል፣ በቪዲዮ ያሳዩኛል። እኔ በቃ ለአብድ ደረሱ። ያቁየ ቤት ውስጥ ተዘግቶብኝ ወይ ስራ ሰራ በቃ ልጅ ነገ ከነገ ትሞታለች ነው እንጂ ትድናለች አላልኩም። 3 ወር አይሲ ውስጥ አስቀመጧት። ያ ሁሉ ሲሆን ማየት በፎቶ ብቻ ነው። ሂጅ እንኳን ማየት አልችልም። በቃ ቢያንስ ልጅቱ እሷ ጋር ለምን ሄደሽ አንድ ሀገር አይደል እንዴ? ለምን ሄደሽ ሆስፒታል አታያትም? ለምንድን በፎቶ የምታያት? ሂጅ ማየት አልችልም። አንደኛ ሰውየውን ሂጅ ካየኋትኝ ያስገባት ሰውዬ በአረብ ስም ስለሆነ የገባት ልጄ ናት ብሎ እኔ ሂጅ እዛ ማልቀስ እንኳን አልችልም። ልጄ ብዬ ውይ ብዬ እንኳን ስሜ እንኳን አሽትቼ እንኳን መመለስ አልችልም። ገባሽ? ምንሽ ናት ትባላለሁ። ምንሽ ናት ስለሚልኝ በዛ ላይ ደግሞ እሱ እየፈለገኝ ነው፣ እኔም ማግኘት ነው የሚፈልግ። ገባሽ? ባለሽ ይሄ አረቡ ማለት ነው የሚፈልግ። አረብ አይደለም ሌላ ዜጋ ነው።
ነጭ ነው። ኦፕራሲ ተሰርታ አይደለም ጥቁር ሌላ ኦፕራሲ ተሰርታ ልጅ ውሃው ምንትን ብሎላት ያ ሁሉ ከሆነ በኋላ ከ3 ወር ከ4 ወር በኋላ ከሐኪም ቤት ወጣች። ከሐኪም ቤት ወጣ ከኔ ጋር ያለውን ግንኙነት በቃ አቆመ ማለት በቃ ልጇን ርር አርጌ ልጇን ወስጄ በቃ እሷን ልጉዳት ነው ገባሽ? ከዛ ወጣለች ከሐኪም ቤት ተብዬ ቪዲዮ ያሳዩኛል። የልጅን ነገር ያሳዩኛል። ቁማም እየሄደች ነው ፊዚዮትራፒክ ተደርጎላታል ምናምን እያሉ ያሳዩኛል። እህቱ በጣም ብዙ ልጆች አሏት 6-7 ማሻአላ ከእነሱ ጋር ይወስዳታል ምናምን። ደህና ሆነች። መናገር የማትችለው ልጅ ተናገረች እንደገና ምናምን። ያኔ ጥሩ እንክብካቤ ያደረጉላት እዛ አሁንም ጥሩ እንክብካቤ እያደረጉላት። ይህ ሁሉ ሲሆን እሱ ጋር ግንኙነት የለኝም። በቃ እሱን አጠፋብኝ አድራሻውን ምናምን ማለት ነው። ከዛ ልጅ ጋር ብቻ ነው የሚያወሩ። ቤተሰቦች ከመጡልኝ ልጁ መስሎ ከሰጠው ልጅ ብቻ ነው የሚያወሩ። እሱም አላህ በረካ ያድርገው እየሄደ ልጅን አህባር እየጠየቀ ምናምን እንትን ይላል። አመት ሆናት ልጅን ካየኋትኝ አመት ሆነ በአካል ከተገናኘን። ከአመት በኋላ እንደገና በዛው ወር ማለት ነው በሽታው ተመልሶባታል። ባሏ አሁንም 2ኛ ወንጀል ሰርቶ እስር ቤት ነው ያለ። ስጠይቅ ልጅስ ምናምን ብዬ ስለሱ እንትን ሰማ ማለት ነው። ልጅስ ብዬ ስል ከእህቱ ቤት ነው ያለች። ማነው ወንጀል ሰርቶ እስር ቤት የገባው? እሱ አባቷ ቤቴ። ልጅስ ብዬ ስጠይቅ አይ ልጅቱ እኮ ከአክስቱ ቤት ነው ያለች ማለት ከሱ እህት ቤት ከልጆች እንዴት በቃ ልጄ ገና አዲስ ኦፕራሲ ነው የተሰራች። እች ልጅ እንክብካቤ ቁጭ ብላ ሾርባ በምትጠጣበት ሰዓት ቁጭ ብላ ደህና ምግብ በምትበላበት ሰዓት እንዴት እዛ ጫጫታ ማለት ትችላለች ምናምን። እንዲህ የቤተሰቦች ቁጥር አለው ቤተሰቦች ጋር ይደውላል። እንዴት በቃ ምን ያክል ብጎዳው ነው? እኔ ልጅሽን ውሰጅ ቢያንስ ልጃችን ውሰጅ እኔ እስር ቤት ነው ያለሁ ብሎ ያልነገረኝ ምናምን ብዬ በጣም አዘንኩበት። ጓደኞችን ማፈላለግ ጀመርኩ። ጓደኛውን ፌስቡክ ላይ ያገኘቸው እባክህ ምናምን ልጄን ምናምን ብዬ ስለው አይ ከእህቱ ጋር ናት የእህቱን ቁጥር ስጠኝ። የእህቱን ቁጥር ሰጠኝ። ስደውልላት እንዴ ልጅሽን እኮ አሁን ሐኪም ቤት አስገባናት አለች። እኔ ስራ ቦታ ነኝ ምን ብዬ ስላት ሐኪም ቤት አስገባናት። እንዴት በሽታው እንደገና ተመልሶባት አለች። እና እኔ ቶሎ አለች እኔ ቶሎ ድረሽ ሄድኩኝ ሐኪም ቤት በቃ ሰዎችን አስፈቅድኩኝ እና ሄድኩኝ ሐኪም ቤት እንደገና እዚያው መንግስት ሐኪም ቤት ነው አሁንም የገባችው። ከዛ 2ኛ ስገባ ሰውየው ፈራ። እኔ በቃ የልጄን ህይወት ማዳን አልቻልኩ። እዚህ ላይ ገንዘብ አላገኘው ለኸይር ብዬ በገባሁበት እንደዚህ ምናምን ሰውየው ገንዘብ እፈልጋለሁ አለኝ። እኔ ወላሂ ነው የምልሽ የምሰራበትን እሰጥሃለሁ እየሰራሁኝ እሰጥሃለሁ ብቻ ልጅ ትመርመርልኝ አብሬያትን መሆን እፈልጋለሁ። እኔ እንደዚህ አልነበርኩም የነበር አልኩትኝ አልነበርኩም ከሱ ጋር ነበር ምናምን ብዬ ስሉ በቃ ያም ሆነ ይሄ ገንዘብ እፈልጋለሁ አለኝ። እሺ እሰጥሃለሁ እየሰራሁ እሰጥሃለሁ አብሽር ችግር የለም አለበለዚያ መጠሽ እንዳታያትኝ እኔ እየመጣሁ ብቻ ነው ማያትኝ አለኝ። እሺ በቃ ምናምን አልኩትኝ። የምሰራባቸውን ሰዎች ጠየኳቸው። ገንዘብ ልክ እንደዚህ አጠራቅሞ 5000 ሪያል ሰጠኝ ሰውዬው ማለት ነው። የምሰራበት ሰው አላህ በረካ ያድርገው። በልጆቹ ምናምን አጠራቅሞ ያንን ገንዘብ ወስጄ ሰጠሁት ለሱ ላረቡ። እባክህ ልጄን እያጠርኩት አሁንም አይሲ ውስጥ ነው ያለች አለኝ። እንደዚሁ 3 ወር አይሲ ውስጥ ተቀመጠች። እኔ ዙሁር ላይ ብቻ ነው እየሄድኩኝ እያየኋት መመለስ ብቻ ነው መመለስ በውጭ ላይ። እዛ 3 ወር በኋላ አሁንም ኦፕራሲ መሰራት አለባት ተባልኩኝ። እጤውን ሊያወጡላት ማለት ነው። እሺ ምናምን ብዬ ዛሬ ኦፕራሲ የምትሰራበት ቀን ነው ብዬ ስራ ቦታ አስፈቅጄ ሄድኩኝ ሐኪም ቤት። ጠዋት ላይ እየገባች ጠዋት 8 ሰዓት ላይ እየገባች በኢትዮጵያ 2 ሰዓት ማለት ነው። ማታ 2 ሰዓት ነው የወጣችው። አቡ በቃ ቤተሰቦች ጋር ደውዬ በቃ ልጅ እዚህ በኋላ ወጣም አልኳቸው። ይህን ሰዓት የፈጁበት ኦፕራሲ የሚያደርጉት ሰዎች ሁሉ ወጡ። የኔ ልጅ ቀረች፣ ገና አልወጣችም። ቤተሰቦች ጋር ደውዬ በቃ እስካሁን አልወጣችም አልኳቸው። ምንድን ነው
ምንድን ነው ምናምን ማለት ጀመሩ። 8 ሰዓት 12 ሰዓት ያክል ፈጀባት ኦፕራሲዮን። ልክ ኢሻዛን ሲል ከኦፕራሲዮን ደህና ወጣች። ደህና ሁና ወጣ። እጤውን አውጥተው ብለው ኦፕራሲ ተሰርተው ምንሽ ናት ምናምን አሉኝ። እህቴ ናት አልኳቸው። እህቴ ናት አልኳቸው። እህትሽ ናት አሉኝ። አዎ እህቴ ናት። እናቷ የት አለች አሉኝ። አይ እናትና አባቶቻችን ስለተለያዩ እናታችን እዚህ ሀገር ስለሌለች ጥላት ሂዳ ነው እና እኔ ነኝ ያሳደግኳት አልኩ። ከዛ ሻሉ አብረሻት ተቀመጭ አሉኝ። ስራዬን ትቼ እዛ መቀመጥ ጀመርኩኝ እሷ ጋር። 3 ወር ተቀመጥን። 6 ወር ሆስፒታል ተቀመጥን። አንድ ሰው ደውሎ እንዴት ሆንሽ የሚለኝ የለም። አብዬ ቤተሰብ በቃ እንደነገርኩሽ እዚያ ጋር ምንም አውቀው ሰው የለም። አንድ ሰው ደውሎ እስኪ እንጀራ እናምጣልሽ፣ እስኪ ምን ምግብ ናፍቆሻል የሚለኝ ሰው የለም። እዚህ ጋር ልጄ በቃ ሬሳ ወያትኛ አትናገር፣ አታወራ፣ አትንቀሳቀስ፣ ምንም ነገር በቃ ምንም ነገር እንትን አትልም። 3 ወር ሆስፒታል ስንቆይ ዶክተሩ መጣና እዚህ በኋላ ልጅሽ አትናገርም አለኝ። አታወራም፣ እንደ ድሮውም ደግሞ አትሄድም አለኝ። አትሄድም እግሯ ያኔ ብዙ ጊዜ ይፈጅባታል ምናልባት ከሄደችም አለኝ። እሺ ብዬ ተቀበልኩት ሁሉን ነገር። ማደንዘዣው እስከምትነቃ ከማደንዘዣው እስከምትነቃ በጣም ብዙ ጊዜ ይፈጅባት። ልጅ ራሷን ማወቅም አልቻለችም። ያንን ሁሉ ሆኖ ማለት ነው አንድ ቦታ ስላለች እኔ እያወጣሁ ዊልቸር ላይ አድርጌ በቃ መቀመጥ እንኳን አትችልም። በትራስ አስገድፌ በበጣምያ ከዊልቸሩ ጋር አስሬ ምናምን አስቀምጥ ማለት እንደተቀመጠች አድርጌ ውጭ ይዣት እሄዳለሁ ከሐኪም ቤቱ ውጭ። ምናልባት እስኪ ንፋሱን ስታየው ያለውን ነገር ስታየው እንድትጽናና ብዬ ቁጭ አድርጌ ግሊኮሷን ይዤ እየዞርኩ ማለት ነው። ማማ መጣለች እላታለሁ። አብረሽ ነው ያለ። ግን የመጀመሪያው ከሀበሻው የወለድሻትስ ኢትዮጵያ ነው ያለች። እሷማ ልቻታለሁ በቪዲዮ። ቤተሰቦች ለኡምራ የመጡ ጊዜ ይዘዋት ሄዱ ነው። ከዛ በፊት ነው የላኳት ሰዎች መጠው። ከዛ በኋላ እነሱ አይደሉም የወሰዷት፣ ሌላ ሰው ነው የወሰዳት። ከዛ እችን ልጅቱን መቀመጥ አትችል፣ ራሷን ቀና ማድረግ አትችል። ፊዚዮትራፒክ ቢያደርጉላት 1 ጊዜ ይፈጃል እንትን ለማለት። አታወራ። ሬሳ በያትኝ ሬሳ ታውቂያለሽ? ሬሳ ነገር ግን ገና ሩሁ ያልወጣ ሬሳ ወደ ውጭ ይዛት እየሄድኩኝ አሁን አብሬሽ ነው ያለው እላታለሁ። አብሬሽ ነው ያለው፣ አባትሽ ጋር አይደለሽም፣ አናግሪኝ ነው ያለው እላታለሁ። አውሪኝ እስኪ እላታለሁ። ዶክተሩ እንደማታወራ ነገሮኛም በእርግጥ እየወጣሁ አዝናናታለሁ። እዛው ከሐኪም ቤት ውስጥ ምግብ ቤት ስላለ ከሐኪም ቤት ውስጥ እዛ ወስዳታለሁ። ምንድን ነው የምትፈልጊ እላታለሁ። ማስቲካ በጣም ትወድ ነበረ። ማስቲካ ገዛሁኝና አታላምጥም፣ ነገር ግን በቃ እስኪ ብዬ ማለት ነው ይሄን ማስቲካ ምትችልሻለሁ አይሻ ሊጓት እስኪ እንደ ድሮ ብይ እስኪ እንብላ እንጫወት ምናምን እላታለሁ። እንደምትሰማኝ እርግጠኛ ነኝ፣ ነገር ግን ምንም መልስ የለውም። ገባሽ? ራሷን ቀና ማታደርግ ልጅ ማስቲካ ገዝቼ እሰጣታለሁ። አትበላውም። አፏ ላይ አድርጌ መልሰዋለሁኝ። እንደገና ሐኪም ቤት እዛው ወስጄ ምግብ ምናምን የምትወስድ በአፍንጫዋ ነው ምግብ የምትወስድ። ከዛ ምግብ የአፍንጫዋን ግሊኮስ መቀየር ስላለባቸው አውጥተው ሌላ ግሊኮስ ያ ወደ አፍንጫዋ ሊያደርጉባት ብለው ማለት ነው። ሲያደርጉባት እንደዛ በአፏ በአፍንጫዋ ደም እየወጣ ማለት ነው። አታለቅስም። የሷ ህመም ግን እኔ ነው የሚሰማኝ እና ዶክተሮቹ ጋር ማለት ሲስተሮቹ ጋር ትጣላሁኝ። እባካችሁ እስኪ እዘኑላት እንደዚህ እየሆነች ምናምን አልኳቸው። ምን እኮ እንደዚህ ነው አሉኝ።
ማንኛውም ሰው በአፍንጫው ግሊኮስ ሲደረግለት ግን እንደዚህ ይደማልኝ ምናምን አሉ። ከዛ ልክ እንደዛ እያደረጉላት እኔ ከራስዬው በራሷ በኩል አልቅሽ እላታለሁ። አልቅሽ እስኪ እንዲተውሽ አልቅሽ እላታለሁ። አልቅሽ ጩሂ እላታለሁ። ጩሂ እንዲተውሽ ምናምን እላታለሁ። በየሶስት ቀኑ ነው የሚቀይሩላት ያንን። አልቅሽ እላታለሁ። ከዛ አንድ ቀን ማልቀስ ጀመረች። በቃ ጩሂ ምናምን እላታለሁ። ማልቀስ ጀመረች። ስታለቅስ እንዴት ደስ እንዳለኝ አቦ። ሁለተኛ የምትናገር ያክል ነው የተሰማኝ። እጇ ሁሉ ሰውነቷ ሁሉም በልዟል። መርፌ በመወጋት ማለት ነው። ግሊኮስ የምትወስድበት የደም ስሯ አልገኝ እያለ ኬሚያዊ ስለጀመረች በቃ የደም ስሯ አይገኝም። ሰውነቷ ሁሉ ብልስልስ ብሏልኝ። ያ ሁሉ ሲሆን ማታለቅ ሰው ልጅ መርፌ አይነት አንድ ቀን ወላሂ ነው የምልሽ 12 ጊዜ መርፌ ወንጓት የደም ስሯ አልገኝ ብሎ ያ ሁሉ ሲሆን ማታለቅ ስልሽ በአጋጣሚ ደስ ስታለቅስ እኔ በጣም ደስ አለኝ። በቃ አልቅሽ እላታለሁ። አልቅሽ ጩሂ እንዲተውሽ ጩሂ እስኪ እላታለሁ። ከዛ ማልቀስ ጀመረች። እነሱም አፍንጫውን ይገባላትን አደረጉና ተዋቲ ቁጭ ብዬ እኔ ዝም ብዬ ለፈልፋለሁ። እዛ የሚያውቁኝ ሰዎች በሙሉ እህቷ እንደሆንኩ ነው የሚያውቁ እና አንቺ ምን አይነት እህት ነሽ ምናምን ይሉኛል። በቃ ይሄን ያክል ነው የምትወጃት ምናምን ይላሉ። እናንተ ብዬ እኔም በቃ የማታውቁት ነገር ስላለ ብዬ በውስጤ መግለጽ አልችልም። ከዛ ጋር እናቷ ነኝ ማለት አልችልም። ከዛ አንድ ቀን እዛው ምግብ ቤቱ ወሰድኳትኝና ጁስ ምናምን ገዝቼ ወደ ክፍላችን ተመለስንና ጁስ ሰጠኋት። ጠጭ ምናምን ብዬ በስሪንጋ ስላለ እንትን ግሊኮስ ስላለ በአፍንጫዋ ውስጥ እኔ በአፍሽ ነው እንድትጠጭ የምፈልግ አልኳትኝ። በቃ ከነቀሽ ለቅሽ በአፍሽ ጠጭ አልኳትኝ። ከንፈሯ ላይ እያደረጉ ይመልሰዋለሁ። እስኪ ብልሽ ጠጭ፣ ራስሽ ሳባርገሽ ጠጭ፣ በፊት እኮ እንደዚህ አልነበርሽም እላታለሁ። ግን መጠጣት አትችልም ያለብኩ ነው ማለት ነው። ከዛ ኬሚያዊ ከወሰደች ከ3 ወር በኋላ አጠቃላይ 6 ወር ሐኪም ቤት ተቀመጥ ነበር። ውሃ ጠጭና 6 ወር ካላንዳር 6 ወር ካላንዳሽ ጠያቂ ሆስፒታል ውስጥ ተቀመጥነ በኋላ ኬሚያዊ የ3 ወር ወስዳ ጨረስንና ውጡ ተባልነ ከሐኪም ቤት። እህቱ መጣ ጠይቃኝ አታውቅም፣ ደውላልኝ አታውቅም። ገባሽ? ከሐኪም ቤት ውጡ ስንባል የት አባቴ ልሄድ? ሀቡ ቤት የለኝ፣ ሄድበት የለኝ፣ ታማሚ ልጅ ነው ያዝኩኝ። ማነው የሚያስጠጋኝ? የዛሬ ስንት ዓመት ነው? ለምን በሶሻል ሚዲያ ወጥተሽ አትናገሪም? አበሾች መጥተው እንዲጠይቁሽ ሆስፒታል እዛ ሳውዲ አረቢያ በጣም ነበረ። በሶሻል ሚዲያ አቋሚራ ጠይቄው ነበረ። አዎ እባክህ ልጄ ታማለች እርዳኝ ብዬ ጠይቄው ነበር። እባክህ ሰውም ካለ መጠህ እዩዋት ይጠይቋት ይላል። የመንግስት ሐኪም ቤት ካለሽ ምን ትፈልጊያለሽ ነው ያለ። ሀቦ ወላሂ በይ ወረበል ከአቦ የዛሬ ስንት ዓመት ነው? አሁን በቃ ታሪኩ ረዥም ነው ማለት ጊዜው። ስንት ዓመት ነው ያልኩሽ? የዛሬ ዓመት፣ ዛሬ 2 ዓመት፣ የዛሬ 3 ዓመት አመት የዛሬ ዓመት እኔ ቲክቶክ ላይ ነበርኩ። አታውቂኝም ነበር? እኔ አልችል አላውቅሽም። ሀቡ በዛ ላይ ዛሬ ዓመት አታውቂኝም ነበር? ወላሂ ነው የምልሽ ሀቡ አታውቅም። እኔ ቲክቶክ የከፈትኩኝ አዲስ ነው። አባሜራንም በሰበሳ ይቸው ብታውቂኝ ኖሮ እኔ ጋር መተሽ ብታውቂኝ ኖሮ ብዙ ዘመድ፣ ቤተሰብ፣ የሰፈር ልጅ በጣም ብዙ ሰው ነበረኝ። ሳውዲ የሀገር ሰው መጥቶ እንዲጠይቅሽ ማድረግ እችል ነበር። የምታርፊበት ቦታ ማሳሰብ 6 ወር ሙሉ አንድ አበሻ መጥቶ ጠይቀሽ ሆስፒታል
ወላሂ አንድ እና ማለት ቋሚራም ሰው ላክልኝ ሰው ላክ ማለት ሀበሻ መጥቶ እንዲጠይቀኝ አድርግልኝ ያልሽው ወይስ ገንዘብ ነው የጠየቅሽው? ምንድን ነው የጠየቅሽው? ኖ ልጄ ታማለች፣ እርዳታ ፈልጋለሁ፣ ሰው ያስፈልገኛል ላይ ያልኩትኝ። ምን አለሽ? እንደዛ የመንግስት ሆስፒታል ከሆንሽ የምትፈልግ ያልሻለሽ? እንደዛ ሲል ሰው ፈልጋለሁ አትይውም? ሰው ከዛ የመንግስት ሐኪም ቤት ያለሽ ምን ትፈልጊያለሽ ነው ያለኝ እኮ። ገንዘብ መስሎት ይሆን እንዴ? ሰው ነው የምፈልገው ሰው ነው የምፈልገው። የመንግስት ሆስፒታል ሆነሽ ምን ትፈልጊያለሽ ሲልሽ እኔ ገንዘብ የጠየቅኩ መስሎ ከሆነ አይደለም ሰው ነው የፈለግኩት አትይውም ነበር? አቡዬ ነገሩንም እንዳብራራለት ጊዜ እንኳን አልሰጠኝም። ወላሂ ይም ሶሪ፣ በጣም አዝናለሁ። ልጅ ታሞ በሰው ሀገር ለብቻ 6 ወር የሰው ሀገር ትንሽ ራሴን ላረጋጋ። ውሃ ጠጭ፣ ፊትሽን ታጠቢ ማሪ። ቤተሰብ አጋዥ በሌለበት ለብቻዋ 6 ወር ሙሉ በሳውዲ ሆስፒታል ልጇን ስታስታመም አስባችሁታል? ያውም ካንሰርን የሚያክል በሽታ። ወጥተሽ ቲክቶክ ላይ ቪዲዮ ብትሰሪ እዚህ ሀገር ያላችሁ አበሾች፣ እዚህ አካባቢ ያላችሁ ባካችሁ መታችሁ ጠይቁኝ ብቲ ተቀጥል ሀቡ። አዎ እናቴ ቀጥል። ከዛ ያቆምሹ በኋላ የምንሄድበት ቦታ አልነበረም። ከሐኪም ቤት ውጡ ስንባል የምንሄድበት ቦታ ስላልነበረ ደውልበት ሰው የለኝም። ተነገርኩሽ። ከማን ጋር ደወልኩኝ? ከዛው ከነበርኩባቸው ሰዎች ጋር ደወልኩኝ። 6 ወር ሙሉ ሐኪም ቤት ስቀመጥ በቃ አልደወልላቸውም ነበር። እዚህ ጋር ልጅ ጭንቀት ምናምን ስላለብኝ በቃ ትዝ የማይለኝም ሰው ጋር ማውራት ገባሽ። አንድም ኢጃዛ ቤት ያለው አበሻ አታውቂም ነበር በሰዓቱ? ነው አንድም ሀበሻ ሳይሆን አንድ ልጅ የማውቀው ልጅ ነበረ። ባለትዳር ነው፣ ሚስቱ ኢትዮጵያ ነው ያለች፣ እሱ እዚህ ነው የሚኖር። ግን ታማሚ እንኳን ታማሚ ልጅ ሀቡ ጤነኛ ልጅ ይዘሽ የሚያስጠጋሽ ሰው የለም እዚህ ያለው። እሱማ ወንድ ነው። ወንድ ላጤ ቤት አትገቢ መቼም። የምታውቀው ሴቶች ኢጃዛ ቤት ካለ ከባድ ነው ብለሽ ብጠይቀሽው በብድርም ቢሆን ተቀምጠሽ እነሱ ጋር ልጅሽ ስድንልሽ ደህና ስትሆኚ ስራ ትጀምሪያለሽ። እንደዛ ሀሳብ አልመጣልሽም ነበረ? የመኖር እኮ እዚህ ጋር እኮ የእህቴ ባል እኮ አለ። ግን ደውሎ እንኳን ልጅሽ እንዴት ናት ብሎኝ አያውቅም እኮ ሀቦ። የመኖር የእህቴ ባል አለ። የእህቴ ባል ሴት ማት ይዞ ነው የሚቀመጥ። እዚህ ሀገር ሰዎችን አስጠግቶ ነው የሚቀመጥ እኮ። እሱ ባይልሽ በመጀመሪያ በሰራሁት ስህተት እሱ ባይልሽም እኮ አንቺ አቡዬ በመጀመሪያ በሰራሁት ስህተት ቤተሰቦች እንደ በፊቱ እሱ ጋር ቢመለሱም እንደ በፊቱ ቢወዱኝም ቢሉኝም፣ ነገር ግን እርዳት ብለው ቢጠይቁት አልፈልግም ያለ እሱ። ያችኛዋ እህቴ እኔ ጋር ያላትን ነገር ቆራርጣለች። ገባሽ? ከዛ ተመልሼ ወደ ነበርኩበት ሰዎች ቤት ደወልኩኝ። ከሰዎች ቤት ደውዬ ችግር የለም ነው ያለኝ ሰውዬው። እንዴ ልጅሽ ልጅ ማለት ናት ይዘሻት ነው ያለኝ። ይዣት ስሄድ መህዘን ነበራቸው፣ የዕቃ ማጠራቀሚያ ምናምን ማለት ነው። ያንን ሁሉ ካሁን አስወጥቶ ቤቱን አስጸድቶ ቀለም አስቀብቶ ምናምን ግን ያለኝ ቤትሽ ነው እንደ አባትሽ ቤት እያለኝ አላህ ጀዛውን ይክፈለው እንሻአላ። ግቢ በምትፈልጊው ሰዓት ቤትሽ ነው፣ በፈለግሽው ሰዓት ነው። እኔ ላንቺ ብዬ ሳይሆን ለልጅቱ ሊላህ ብዬ ነው የማደርገዋለኝ። ስራ መስራት አልችልም፣ እንደምታይኝ በሽተኛ ልጅ ይዣለሁ። ምበለው ብጠጣው ማንም እጠይቃለሁ፣ ማንም አልጠይቅም።
ዋናው ሀሳቤ ምንድን ነው? የልጅ ሕክምና መጨረስ ነው። የልጅ ሕክምና መጨረስ ስላለብኝ የልጅ ሕክምና ለመጨረስ ስንት ጊዜ ይቀረኛል? 7 ወር ሌላ ይቀረኛል። ኬሚያዊ መውሰድ አለባት። በቃ ልጅ ቤት ውስጥ ፊዚዮትራፒ ካሰራታለሁ፣ አንቀሳቅሳታለሁ። እንኳን ስልኬን ኔት ሞልቼ ኔት ማይ ምበላው እንኳን የለኝም። ሀቡዬ እነሱ በሚሰጡኝ ነው እንትን ብል ከሰጡኝ ይሰጡኛል፣ ካልሰጡኝም ጦሜን አድራለሁኝ። ልጅ እንዳይሰማት ለልጅ ከሐኪም ቤት የሚሰጣት ወተት አለ። እሱን እየተጠቀመች ነው እሷ እንትን የምትል አይበቅም። እኔና ልጅ ከዛ ቤት ኖር ነው እየተመላለስኩኝ ከእስር ቤት ሆኖ ልጅቱ እንደወሰድኳት ስለሰማ ይደውላልኝ፣ ብር ይልክልኛል። እሱ ሳያስፈልገኛል ሐኪም ቤት መወስዳት መኪና ያስፈልገኛል እለዋለሁኝ። ሰው ይልክልኛል ልጅቱ ሐኪም ቤት ለመውሰድ። አሁንም እዛ 2 ሳምንት ተቀምጠን እንመለሳለን። ኬሚያዊ ወስዳ ጨርሳ ያንንም ሆኖ ያለኝን ነው ማበላት። ደህና ምግብ ብትፈልግም ስራም ስለማልሰራ ጥሩ ነገር አላበላትም። 7 ወር ሙሉ ኬሚያዊዋን ጨረሰች። ኬሚያዊ ከጨረሰች በኋላ በቃ ሰውነቷ ሁሉ ልውጥውጥ አለ። ፀጉሯ ሁሉ ተበላልጦ እንዳልነበረች በቃ እሷን አብይለሽ አትለያትም። ኬሚያዊውን ከጨረስን በኋላ 3 ወር ሙሉ ቤት ውስጥ ተቀመጥን። መድኃኒት አቋርጣ ምናምን ጨርሳ ምናምን ማለት ነው። ከዛ ሰውየው በሐኪም ቤቱ ያስገባት ሰውዬ እባክሽ እዚህ በኋላ የሆነ ነገር ብትሆንብኝ የኔ ልጅ እንዳልሆነ ልትሆንብኝ ነው አለኝ። እኔ ቃል እገባልሃለሁ ልጅ እኔ እስካለሁ ድረስ አልኩት። አንተን አንዳች ነገር የሚጎዳህ ነገር የለም እባክህ። እኔ አብሬ እሷ ጋር እንደ እህትነት ሁኜ እንደ እህቷ ሁኜ ሐኪም ቤት እየተመላለስኩኝ ያለውን ነገር ልጨርስ። ክፉ ነገር ከምታ ምንም ነገር አንተ እንደማትሆን ቃል እገባልሃለሁ አልኩት። ለክፉ ነገር አሳልፌ አልሰጥህም አልኩትኝ። ከዛ አሻለ እየተመላለስን ሐኪሚያውን ጨርሰን ልጅ ሐኪም ቤት አቋርጣ 3 ወር ተቀመጠች። ሁሉን ነገር ጨርሰን ሰውነቷ ተመልሶ ያኔ ተመላላሽ አላት እየሄድን ቼካፕ ማድረግ አለብን። 3 ወር ቤት ውስጥ ተቀመጥን። ይሁን ሆኖ አመት ሆነው ሀቡዬ በሽታው እንደገና ለ3ኛ ጊዜ የሚመጣበት ጊዜ ደረሰ። 3 ወር ከቤት ተቀምጠን ቼካፕ ነበረብን። የመጨረሻ ጊዜ መታየት አለባት ተባልኩኝ። ኬሚያዊም ከጨረሰች በኋላ እንደገና መታየት አለባት ምን ላይ እንደደረሰ ተባለ። ልጅ እዚህ ጋር መናገር ጀምራለች። ማማ ትለኛለች። ምግብ ሲያስፈልጋት ይሄን አምሮኛል ትለኛለች። ደህና ሆነች። በቃ ደህና ሆነች። ልጅ ሰውነቷ ሁሉ ተለውጦ ድሮም ማቃት ሰው ሆነችልኝ። ቡያ እንደመጣሁሽ ይቅርታ። እሺ እኔ ውድ በእናትሽ ሰዎቹ ጠርተውሽ በዛው ሄደሽ ከቀረሽ ድንገት ብቻ አሁን መጨረሻው ብቻ አለች ልጅሽ በህይወት ደህና ናት። ይህን ብቻ ቃል ንገሪኝ። ከዛ ባትመለሽ እንኳን በጣም ስትረሳ ነው። አለች በህይወት ደህና ናት። ልጅ የለችም በህይወት ሀቡዬ። አም ሶሪ በጣም አም ሶሪ በጣም ይቅርታ። እንደምንሽ አላውቅም። ፈጣሪ የወደደውን አደረገ። እሱ ለምን አይባልም፣ መብቱ ነው። መጨረሻ ላይ ድና ትምህርት ገባች ምናምን ትኛለሽ ብዬ ስጠብቅ ነበር። ሪሊ ሶሪ እኔ እናት።
አይዞሽ እናቴ ምን እንደምልሽ አላውቅም። ለህፃን ልጅ ደግሞ ነፍስ ይማር ምናምን አይባልም አይደል? ንጹህ ናቸው ኦልሬዲ እነሱ እና ግን ፈጣሪ በቃ መብቱ ነው የፈለገውን የማድረግ መስጠትም መንሳትም የእሱ መብት ነው። ቢያንስ አንድ ቀሪ ልጅ አለች፣ እሷን ያሳድግልሽ ፈጣሪ። ትደግልሽ እሷ እንዲህ ለፍታባት ደክማባት ትድናለች ብዬ ነው። አቦ ይቀጥል። አዎ በጣም እናዝናለን። እንግዲህ ፈጣሪ ለምን አይባልም አይደለም፣ መብቱ ነው አይደል? የራሱ ንብረት ናት፣ ንብረቱን የወሰደው ምን ታደርጊያለሽ አንቺ? ምንም ማድረጋችን፣ ምክንያቱም የራሱ ናት። እሱን የሰጠሽ እሱን የወሰደው የገዛ ንብረቱን ስለሆነ የወሰደው በገዛ ንብረቱ ድርቅ አይባልም፣ መብቱ ነው። ምንም ማድረግ አይቻልም። ፈጣሪ ሌላ ልጅ ይስጥሽ፣ እንደገና ያለችሽንም ያሳድግልሽ። ለቁም ያው ብዙ ተጎዳሁ እንጂ አልሐምዱሊላህ። በቃ አይዞሽ እናት አይዞሽ። አልሐምዱሊላህ እሱ ሁሌ የማይሳሳትም፣ እሱ ትክክል ነው። በቃ ስቃይ ከዚህ በላይ ብሎ ይሆናል። ከዚህ በላይ ከምትሰቃይ ከአንቺ ከእናቷ በላይ እኔ የፈጠርኳት ወዳታለሁ ብሎ ወሰዳት፣ መብቱ ነው። እሱ ለምን አይባልም። የገዛ ንብረቱን የወሰደው በገዛ ንብረቱ ደግሞ ድርቅ አይባልም። የባሰ ሌላኛዋንም እንዳይወስድብሽ በፍጹም እንዳታማርሪው እሺ። መናገር የምትፈልጊው ነገር አለ? ምንም ነገር የለም አቡዬ። ያም ሆኖ ያው በቃ እስካሁን ድረስ እንደነገርኩሽ እሱም እየፈለገኝ ነው። ገባሽ? እየለቀቀች ለምን አትገቢም? የአእምሮ በሽተኛ ናት፣ ካገኛችሁ ደውሉልኝ እያለ ፎቶዬን እየለቀቀ እያፈላለገኝ ነው እስካሁን። ለምን ሀገር ቤት አትገቢም ማሬ? አቡዬ ገና ስራ ከጀመርኩ ተወሰነ ጊዜ ነው። ቤተሰቦች ሌላ ቢሉኝም አንድ ነገር የለኝ። ገንዘብ ምን ያደርግልሻል? በዚህ ሰዓት እኮ አንቺ እረፍት ነው የሚያስፈልግሽ እኮ እንዴ። ልጅሽን የሚያክል ነገር በሰው ሀገር አተሽ እዛው ስራ ትቀጥያለሽ? ሀገር ገብተሽ አርፈሽ ከቤተሰብ ጋር ትንሽ ጊዜ ያሳልፈሽ ያችኛዋ ልጅሽን አይተሽ አይምሮሽ ታድሶ ሰውነትሽ ረፍት ወስዶ ከዛም በኋላ ነው ገንዘብ ካስፈለገሽ ለመስራት የምትሰደጂው እንዴ። ስንት ጊዜ ሆናት አሁን? ገና ከሞተች አሁን ይኸው አመት ሆናት። ገና አመት አልሆናትም። እና አመቱን ሙሉ እዛው ሳውዲ አረቢያ እኮ አመቱን ሙሉ እዛው ሳውዲ አረቢያ ህይወትሽን ቀጠልሽ፣ ስራሽን ቀጠልሽ፣ ሀገር ቤት አልገባሽም። መግባት አልችልም አቡዬ፣ እዛ መሄድ አልችልም። እንደነገርኩሽ ሁሉም ነገር በመጀመሪያ ስላበላሻት ቤተሰቦች እንደ በፊቱ አይ ማለት ይከብዳል። የፈለገ ቢሆን ማሪ፣ ኧረ ተይ ኧረ ተይ እንዴ! በቁምሽ እስክትሞቺ ነው እንዴ የምጠብቂው? ሀዘንን ብቻሽን ሀገር ቤት ገብተሽ ትንሽ ያችኛዋን ልጅሽን ከሀበሻው የወለድሻትን ልጅሽን አይተሽ ትንሽ ጊዜ እጅሽን ሰጥተሽ ግቢ፣ ወይ የነጭ ወረቀት አውጥተሽ መግባት። አመት ሙሉ ብቻሽን በሰው ሀገር በሀዘን ፓስፖርት አለኝ፣ መግባት እችላለሁ። ፓስፖርት ምናምን አለኝ። ግን እዛም ሂድ እንደተጠበቁት ስለሚሆንብኝ ከኩዬ ይህን ነገር ሳስታውስ የዋዘ ጭንቅላቴን መበጥበጥ ነው። በዚህ ጋር ደግሞ በቃ ልጅ ያው አልሐምዱሊላህ በሰዓት በሞተች ሰዓት ላሰው ሰጡ የተባብረው ቀብረዋታል። በእርግጥ ግን አልሐምዱሊላህ ሆኖም ግን የት ነው የተቀበረች? እዛው ሳውዲ አረቢያ እዛው ሳውዲ የተቀበረች። አዎ ስንት ዓመት ሞተችው? ከቤት ነው እና
7 ዓመት ልጅ እኮ እዛው ሰው 7 ዓመት አንቺ አይተሻል ቀብሯል? ከቤት ላይ ሞተችብኝ። ገብቶኛል እኮ ቀብር ስነ ስርዓቷን አይተሻለሁ? ሄደሻል? እኔ ራሴ አጥቤ ከፍኜ ነው ወስደን የቀበርናት። ይከቡዬ እኮ ሄደሻል ወይ ነው? ሴት እኮ አትሄድም በአረብ ሀገር በሳውዲ ነው ሴት ልጅ ቀብር ስትቀበር ሳይሆን እኔ ጅናዛዋን አጥቤ ጅናዛ ከሚታጠብበት ቦታ ሰው የለኝም አብሮኝ ልቅሶ ብሄድ እንደነገርኩሽ ልጅን አጥቤ ቢኖር ሰው ቢኖርም ማሬ ያብረኛለች። ሴት አይሄድም። ሴት ቢኖርም ቤት አብረው ተሰግዶ ይኸውልሽ ሀቡዬ ቀብር ስትሄድ በሩ ላይ መቆም ትችላለሽ እንጂ ውስጥ ላይ ቀብር ውስጥ መግባት አትችይም። በር ላይ ውጭ ላይ መቆም ትችላለሽ፣ ግቢ ስለሆነ ባሽ። ግን አጥቤ አስከፍኜ በር ላይ አድርሼ የተመለሱ። በሌላ ቀን ግን እኮ መሄድ ትችላለሽ። የዕለት ሁለት ቀብር ስነስርዓቱ ላይ ነው እንጂ ማትሄጂው በሌላ ቀን ብቻሽን እየሄድሽ መዘየር ትችላለሽ። አይቻልም እዚህ ሀገር። ማን ያለው? እንኳን ብቻዬን መዘየር አይችልም። ወንድ ነው መዘየር የሚችለው ነው የሚሉኝ። አያስገቡም። ይመሀቡ ከባድ ነው። ይቻላል እንዴላ እና አሁን አመት ሆኖታል ማስታወስሽ ሀዘንሽን አስተማሪ ታሪክ አለኝ ብለሽ ስትጽፊ እንደዚህ ሀዘን አንድ ቀን ከቡ የረስጃት አላውቅም። አንድ ቀን ይብን ልብሷ መጫወቻ ሁሉ ነገሯ እንዳለ ነው። አቦ ከኔ ጋር ሁሉ ነገሯ አዳምጪኝ፣ ይሄ ትክክል አይደለም። ይሄ የአላህን አይን በእንጨት መውጋት ነው። ኦልሬዲ አመት ሙሉ መጫወቻዋን ልብሷን አስቀምጦ እያዩ ሀዘን መያዝ እዛ ጋር የሰጠሽን ልጅ እንዲነሳሽ። ኢትዮጵያ እኮ ልጅ አለች፣ ከሀበሻው የወለድሻት ልጅ እኮ አለች በህይወት ያለችዋ። ምን ነው የሞተችዋን ብቻ ልጅ ያልሽ? በህይወት ያለችዋስ እሷን አታስቢም? ለእሷ መኖር አትፈልጊም? ይህ እኮ ያችም ልጅሽ እችም ልጅሽ እችም 9 ወር አርግዘሽ የወለድሻት እች። ይህ ትክክል አይደለም። በቃ እሱ መብቱ ነው፣ ንብረቱ ወሰደ። ከፈጣሪ ጋር ክርክር ግብግብ ነው ከፈጣሪ ጋር። በቃ አምነሽ ተቀበይ። አመት ሆኖታል ጉዳዩ። አምነሽ ተቀበይ። እኔ እረፍት ብትወስጂ ጥሩ ነበር። አይ አልፈልግም ሀገር ቤት መግባት ካልሽ ደግሞ ከአንቺ በላይ ነው ያላቅም። ቀጥ ይዛው ሳውዲ ላይ ግን ሀዘን በቃሽ። ፈጣሪ በሱ የምታምኝ ከሆነ መብቱ እንደሆነ የምታምኝ ከሆነ ንብረቱ እንደሆነች የምታምኝ ከሆነ አምነሽ ተቀበይ። ግን ሀዘንን ምርር አድርጎ መያዝ ለሌላ ሀዘን ይዳርጋል። ኢትዮጵያ ያለችዋን የመጀመሪያ ልጅሽን ያሳድግልሽ። ወደ እሷ ደግሞ ፊትሽን አዙሪ፣ ጠይቂያት። ሄደሽ ብታያት ጥሩ ነው። ብዙ አመት አላይሻትም። ሄደሽ ብታያት፣ ብታቅፊያት፣ ብትስሚያት አንዲ ማሪ ጨርስ። ያጣሹ ነገር ላይ ትኩረት ከምታደርጊ እጅሽ ላይ ያለችዋን ኦልሬዲ ያጣሻትን አጣሻታል። ያጣነው ነገር ላይ ትኩረት ከማድረግ እጃችን ላይ ያለውን ትኩረት ማድረግ፣ እጃችን ላይ ላለው ፍቅር መስጠት፣ ጊዜ መስጠት ይሻላል። ሀገር ቤት ብትገቢና የመጀመሪያ ልጅሽን ከኢትዮጵያዊ የወለድሻትን እሷን ብታሳድጊ፣ ብታስተምሪ፣ ፍቅር ብትሰጪ፣ ከእሷ ጋር ጊዜ ብታሳልፊ ይሻልሻል። ገባሽ? ስለዚህ ሀዘንን አምርሮ ደግሞ ጥብቅ አድርጎ መያዝ ከዚህ በላይ አቅም እንዳለ ላሳይሽ ብሎ ፈጣሪ ያችኛዋንም እንዳይወስድብሽ እና ማማረር ትክክል አይደለም። በቃ ፈጣሪ አይሳሳትም። እሱ ሁሌም ትክክል ነው። መብቱ ነው። ንብረቱ ናት። በገዛ ንብረቱ መብቱ ነው መውሰድም መስጠትም። ይህንን እመኚ። አብዝተሽ ስገጂ፣ ቁራን ቅሪ። ይሄ ነው የሚያበረታሽ። ወደ ፈጣሪ በጣም መጠጋት ነው ሀዘንን የሚያስረሳው እና ይህንን ነው እህቴ የምመክርሽ። ከሀዘን ውጭ አመት ሙሉ አዘንሽ ይበቃሻል። 1 አመት ሙሉ ለሀዘን ከበቂ በላይ ነው። በህይወት ወዳለችዋ ልጅሽ ደግሞ ፊትሽን አዙሪ። እሷን አትርሻት ነው የምልሽ የኔ እናት። እናመሰግናለን ስለመጣሽ፣ ስለተነፈሽ። እንደቀለለሽ ተስፋ አደርጋለሁ። ከመውረድሽ በፊት እኔም አመሰግናለሁ።
የኔ እናት እናመሰግናለን። በርቺ። አመሰግናለሁ ላዳመጣችሁ ሁላችሁ ነው። አላህ ጤና ይስጥልኝ። እነዛ ሰዎች ቤት ነው ያለሽ አሁን? አሚን። የመጀመሪያዎቹ ሰዎች ቤት ነው ያለሽ? እዛው ነው ያለሁኝ። እሺ አሁን አብሽት ጓደኞች አፈራሽ? አሁን እስካሁንም አንድም ጓደኛም የለኝም። ሀቡዬ ሰው የምትፈልጊ ከሆነ ብዙ አበሾች አሉ። አንቺ የት ነሽ? ጅዳ፣ መካ፣ የት ሪያድ፣ የት ነሽ? ጅዳ ነው ያለሁኝ። ጅዳ ሀበሾች የምትፈልጊ ከሆነ ማለት ነው ነይና ለእኔ ጻፊልኝ ኢንስትግራም ላይ። እሺ ሀቡዬ ሀቡ ታገኝኛለሽ። ኢንስትግራም ላይ ጻፊልኝና ሀበሾች አገናኝሻለሁ። ጓደኞች እንዲህ ጃዛ ስትወጪ ምናምን ጃዛ ትወጫለሽ። የመጀመሪያዎቹ ሰዎች ጋር ነው ያለሽ እስካሁን? እነዛ ያስጠጉሽ ጋር እነሱ ጋር እየሰራሽ ነው? እነሱ ጋር እየሰራሽ ነው? ቅድም መዳም ስራሽ ጥሩ። ጅዳ ያሉ ሀበሾችን እንዳገናኝሽ ከፈለግሽ፣ ጃዛ ቤት ከፈለግሽ ስትወጪ ጃዛ እንድትገናኝ ከእነሱ ጋር የምትፈልጊ ከሆነ ጻፊልኝና የልጆች ቁጥር ሰጥሻለሁ። እሺ ሀቡዬ አመሰግናለሁ። የቤት ኪራይ እንኳን መክፈል ባትፈልጊ ለበዓላት፣ ለኢድ፣ ለአረፋ ምናምን እየሄድሽ ከእነሱ ጋር እንድታሳልፊ። እሺ ኧረ ሰው በጣም ወሳኝ ነው። ሰው ያስፈልጋል። ሀቡዬ ሰው የግድ ነው። ግን በቃ ስብሓንላህ እኔ ሰው ጋር እንትን አላልኩም። በዛ ነው እንጂ ሰው ቢኖረኝ በጣም ደስ ይለኛል። እስኪ ጅዳ ያላችሁ ጅዳ የምትኖሩ ፎሎ አርጓትና አውሯት፣ በውስጥ ተጠያየቁ። አመሰግናለሁ ሀቡዬ። አላህ ጀዛሽን ይክፈልሽ። አላህ በሰላም እንገላግልሽ። በልጆችሽ ተደሰች ነው። አሚን። ይሄ የእንትን ኢንቦክሴን ስለማላይ የቲክቶክ ኢንቦክሴ ዝግ ስለሆነ ነው። እሺ ማንም መጻፍ አይችልም ወደ እኔ ኢንቦክስ። ቲክቶክ ግን ኢንስትግራም ላይ መተሽ ጻፊልኝ እና ጅዳ ያሉ የሰፈሬ ልጆች ዘመዶች ምናምን አገናኝሻለሁ። ኢጃዛ ቤት ምናምን ካልፈለግሽ ጀስት መውጣት ሲያምርሽ ብቻ ወጥተሽ ሄደሽ እነሱ ጋር ቡና ጠጥተሽ ምሳ በልተሽ ወደ ስራ እኔ ኢጃዛ ቤት ፈልጋለሁ። ግን እሱ ምናልባት ማለት ችግር እንዳይፈጥርባቸው ስለምፈልግ ለዛ ነው ከሰው ምርቅ ገባሽ። እስር ቤት አይደል እንዲ ያለው? እሱ ሱዳኒ ነው አይደል? መጧል አይደለም እንትን የጅጅጋ ልጅ ነው። ኢትዮጵያዊ ነው። ጅጅጋ አንዴ አበሻ አይደለም አላልሽም እንዴ? ኢትዮጵያዊ አይደለም አበሻ አይደለም አረብ ነው ስልሽ አይደለም ነጭ ነው ስልሽ አይደለም ጥቁር ነው አላልሽም? ሶማሌ ነው አይደለም ሀቡዬ? ሶማሌ ነው። ሶማሌ ነው። ጥቁር ሶማሌ። ድሮስ ቀይ ሶማሌ አለ እንዴ? ሶማሌዎች ሁሉም ጥቁር አይደሉም? ሶማሌ ነው ሀቡዬ። ለዛ ነው እና ፎቶዬን እንትን እያለ የቅቅም ምናልባት ነው ከሰው የራኩኝ እንጂ ይሄድም ሀገሩ ነው ይመላለሳል። ያገኝሽ ምን ያመጣል? ምንም አያመጣም። ታዲያ ምን ቢያገኘኝ እኮ ምንም አያደርግም። ግን ሰው ላይ ችግር እንዳይፈጥር ምን ያመጣል? ሰው ላይ ምን ሊያመጣ ይችላል? ሰው ጋር ተነጋግሮ መግባባት አይችልም። ለዛ ነው እኮ እሺ። አንቺ ከሳውዲ ማትወጪ ሌላ አረብ ሀገር ማትሄጂው ለምንድን ነው ታዲያ? ሌላ አረብ ሀገር እንዴት ብዬ ሄዳለሁ? ከቦ ሰው ያስፈልጋል እኮ። ዝም ብሎ አረብ ሀገር እንዴት ብዬ ሄዳለሁ? ወደ ሀገሬ ብሄድ የት ብዬ ነው ሌላ አረብ ሀገር? ፓስፖርት አለኝ አልሽ። ትኬት ቆርጠሽ አመት ሙሉ የሰራሽበት ደሞዝ አለ። ትኬት ቆርጠሽ ሀገርሽ ትገቢያለሽ። በዛው ልጅሽን ታያለሽ። ልጅሽ ከናፈቀች ልጅሽን ናፍቆት ትወጫለሽ። ከዛ ዱባይ ከፈለግሽ፣ ኩዌት ከፈለግሽ፣ ካታር፣ ባህሬን በየሀገሩ አለ ህጋዊ ኤጀንሲ መንግስት ፍቃድ የሰጣቸው የከፈቱ። ምን ሰው ያስፈልጋል? ገንዘብ ነው የሚያስፈልገው። ትሄጃለሽ ቢሮ ፓስፖርትሽን እና የሊሴ የእንትን የሜዲካል እና የሲኦሲ ነው የሚያስፈልግሽ። ምንድን ነው ሰው የሚያስፈልገው? አልገባኝም። ይኸውልሽ ሀቡዬ ሁሉ ለማድረግ እንደነገርኩሽ እኔ የክፍለ ሀገር ልጅ ነኝ። ወላሂ ነው የምልሽ። ኤጀንሲ ምናምን አላውቅም። እንደነገርኩሽ ስመጣም በዚህ ሀገር እህቴ ናት ያስመጣችኝ። ገባሽ ማሬ? ጎግል ላይ ገብተሽ ትራቭል ኤጀንሲ ብለሽ አዳምጪ ማሬ። ጎግል ላይ ገብተሽ ትራቭል ኤጀንሲ ብለሽ ብቶች እንደዚህ በተርታ ይወጣልሻሉ። ያገኘሽውን ቁጥር አንስተሽ ትደውያለሽ። ቢሮችሁ አካባቢው የት ነው ሎኬሽኑ ብለሽ ትጠይቂያለሽ። ሰልጥኑ። ሰው ያስፈልጋል። በመጀመሪያ ክፍያ ያለው የሜዲካል እና ህጋዊ ኤጀንሲዎች የሚያስፈልግሽ የሜዲካል እና የሲኦሲ ብቻ ነው የሚያስፈልግሽ ማለት ነው።
ታማኝ ኤጀንሲ የሚያገናኝ ሰው ካለ ሀቡ ወላሂ ሀገር የሚሄድ ለምን ያገናኝሻል? እኔ እየነገርኩሽ በአማርኛ ለምን ሰው ያገናኝሻል? ሰው ህገወጥ ደላላ ያገናኝሽና ትበያለሽ። መንግስት ፍቃድ የሰጣቸው ጎግል ላይ የተመዘገቡ ኤጀንሲዎች አሉ። እሺ በቃ ሀቡ እሺ ሞክራለሁ። እንደዛ ኢንሻአላህ። ሰው አያስፈልግም፣ ገንዘብ ነው የሚያስፈልገው። እሺ ሰው ያስፈልጋል የሚሉሽ ህገወጥ ደላላ ሊያገናኙሽ ነው። ሌቦች ናቸው። ሰው ያስፈልጋል የሚሉሽ ሌቦች ናቸው። ለመሰሽ እና በውስጥ ይሉሽ እና ህገወጥ ደላላ ያገናኙና ያስበሉሻል። ምንም አይደል። ውጪ ከሳውዲ